ራሱ ጸበል ስንጠመቅ ራሱ ከማውለቃችን በፊት በስላሴ ስም እኔ ልብሴን ሳወልቅ አብረህ እንዳትወልቅ ወይም ደግሞ ከልብሱ ጋር አብረህ እንዳትቀመጥ እንደዚህ የሚያደርግ መንፈስ አለ። ለምን መንፈስ ነው። ከዛ ስታደርጉት ልብሱ መልሶ ደግሞ እንደገና ለብሳችሁ ትሄዳላችሁና ብዙ ጊዜ በልብስ ላይ ተደብቄ ነበረ ይላል። እንደ እኔ ቤቴ ልጠመቅ ከቤተ ክርስቲያን ሲሄድ ቀይ በስጦታ የተሰጠኝ ቀይ ሸሚዝ ነበረ፣ ጀጉርድ ሸሚዝ የዛሬ 18 ዓመት። ይሄ ለመናገር እኔ ሞራል አጣለሁ። አንዳንዴ ስትወልድ ቻይናዊ ልጅ ነው የወለደችው። በቃ ቻይናዊ ልጅ ከለሩ ሌላ አይኑ እንደዚህ ያለ ቻይናዊ ልጅ ማለት ነው። እኔ በጣም ደነገጥኩ። አጎቴ ቢኒዳና ነው የሚመስለው። እሷ ትንሽ ጣያም ያለች ናት። እንዴት ይሄ ሊፈጠር ይችላል? የመጨረ ልጋራት የምችለው አንዱ ሐሳብ ምንድነው? ጥያቄዋን ነው። ጥያቄዋ ምንድነው? አለው እንደዛ ነገር ትክክል ነው ያለች አለ። ስንት ፐርሰንት እንስተው? 60%። እንዲያውም ገጠመኝ ሁሉ አቅርቤያለሁ። የዛሬ 7 ዓመት ያቀረብኩትን ገጠመኝ ታስታውሳላችሁ። ኮተቤ አካባቢ አይደለ? ኮተቤ አካባቢ አንድ መልካም የሆነ ቆንጆ ልጅ እዛ ሰፈር ውስጥ በጣም ቆንጆ የሆነ ሰውዬ ግን የሰው ባል ነው። ጠንቋይ ነው። ይሄን አረግልሃለሁ። አንድ ነገር ወርቄ እኔ እና አንቺ እንደማመጥ ጠንቋይ ማለት የሆነ ትሄጃለሽ፣ ይሄንን በዚህ ቀን ያደርግልሃል፣ ይሄንን ከሌ ልብስ ላይ ወይ ይሄንን ደሙን አንጣ ወይ ከሌ ይሄንን ማለት ይሄ ነገር እውነት ግን ይሰራል ማለት ነው። ግን ገና ምንም ያልገባቸው ስለመንፈስ ለሰይጣን ምንም የሉበትም። በቃ ዝም ብሎ የሚኖሩት ነገር መደሰት አየዋ ሆኖ ዝም ብሎ ልብ ንጹህ አድርጎ ምናምን በቃ ነፃ ከእውቀት ነፃ ከእምነት ነፃ ሆኖ ዝም ብሎ የሚኖሩ ወጣቶች አሉ። ታውቃላችሁ? እህታችን የምትለውን እንስማ። የሰማን እንቆይ። ሃይ አስባችሁ የማታውቁት ነገር ልንገራችሁ። ስንቶቻችንን የቦንዳ ልብስ ስንለብስ ያስተዋልነው ነገር አለ ወይ? ምንድነው የምታስተውሉት? ምንድነው የምታስተውዩ? በሉን ጠይቁኛ። ምንድነው መሰላችሁ ማስተውለው? እንደዚሁ ሳስበው በቀደም ዕለት ጸጥ እያሰብኩኝ መንፈስ ከምንለብሳቸው ልብሶች፣ ከምንገዛቸው ሰከንድ ሃንድ ቦንዳዎች፣ ከትሪፍት መንፈስ በጣም ይተላለፋል። እነዛ ሰዎች የለበሱት ልብስ በውሃ የማይነጻ ስፕሪት አላቸው። ኦኬ፣ ብዙ ጊዜ የሞቱ ሰዎችም ልብስ አለ። በአጠቃላይ ሁሉም ማለት አይደለም። ቦንዳ ውስጥ የሞቱ ሰዎች ልብስ አለ። የሞቱ ሰዎች ልብስ አለ። ምናልባት በአካል ብናውቃቸው ወይኔ ብለን ፈርተን የምናስቀምጠው አለ አይደለ? የሞተ ሰው ልብሱ ያስፈራል አይደል? እንደዛ ሊሆን ይችላል። ኦኬ። እና ምንድነው ዝም ብዬ ሳስበው በድሮ ጊዜ ሰዎች እጅ ለእጅ ሰላም አይባባሉም ነበር በጥንት ጊዜ። ለምንድን ነው? ተከናንበው ነው የሚሄዱት። ለምንድን ነው? ሰው ፓወር አለው። ሰው ማናውቀው ማንረዳው ፓወር አለ። እጅ አይነሳሱም፣ እጅ አይጨባበጡም። ይህ የሚነግረን ነገር አለ። ሌላ ደግሞ አባቴ ምናልባት በጌታ የሆኑ ሰዎች ታውቃላችሁ። አባቴ አገልጋይ ነበርና አገልጋዮች መጥተው ቤታችን ሲጸልዩ ልባችሁ ካልፈቀደ ወይ ደግሞ ካልፈለገ የማንንም ሰው ካላወቃችሁት የማንንም ሰዎች እንዳታስጭኑ ራሳችሁ ላይ የሚባለው። ምክንያቱም መንፈስ ያስተላልፋል። እንደዛውም ሁሉ ሰው ሴክስ ሲያደርግ ሰው በጣም ብዙ ቦዲ ካውንት ካለው ከብዙ ሰዎች ጋር የምትተኛ ሴት አለ። ለምሳሌ የሚተኛ ሰው ወይ ወንድ ይሆን ሰው የሚተኛ ወንድ ከብዙ ሴቶች ጋር የሚተኛ ወንድ የራሱን ነገር እየጣለ የነሱን ነገር እያነሳ ነው የሚሄደው። ለምሳሌ ውሸታም አይነት ሴት ጋር የሚዳራ ወንድ ማለት ነው አብሮ ሴክስ ግብረ ስጋ ግንኙነት የሚያደርግ ሰው የዛን ሰው ፐርሶናሊቲ ይወስዳል። አይነን ከዛ ሌላ ቦታ ደግሞ ይሄዳል። የራሱን ይጥልና የዛን ሰው የሆነ ነገር ይወስዳል። ፓወር አለ። እና የምንለብሳቸው ልብሶች፣ ቦንዶች በውሃ ሰዎች ስፒሪት አለ። እነዛ ሰዎች ምናልባት ነፍሰ ገዳይ ይሆናሉ፣ ቡዳዎች ይሆናሉ፣ ሙተዋል፣ የሞቱ ሰዎች ናቸው። እና ስለ መንፈስ ምንም አይነት እውቀት የለኝም፣ አላውቅም ስለ መንፈስ። ነገር ግን እንደዚህ ሳስቡ ሙተዋል፣ የሞቱ ሰዎች ናቸው። እና ስለ መንፈስ ምንም አይነት እውቀት የለኝም፣ አላውቅም ስለ መንፈስ። ነገር ግን እንደዚህ ሳስቡ ጥሩ ይሄ ልብስ ስትገዙ እኮ ይባላል፣ አዲስ ልብስ ስትገዙ አዲስ ነገር ያመጣል ይባላል አይደለ?
አዲስ ሙዳችንም ምናምን ሁሉ ነገራችን ይቀያየራል። በቦንዳ የገዛነውን ልብስ በስርዓት አንይዘው በስርዓት አያዝም ወይ ደግሞ ቶሎ ያረጃል አይደል? ፕሮሚስ አላደርግም። ቦንዳ ትሪፍት ላደርግ እችላለሁ ምክንያቱም ኳሊቲ ስለሆነ የሚገራርም እቃ እዚህ ከተማ ውስጥ ካሉ ከ22 እና አንዳንድ ቦታዎች ካሉ ልብሶች እጅግ የተሻለ ስለሆነ ማለት ነው። ግን ሞክራለሁ፣ ለመቀነስ ሞክራለሁ። ነገር ግን ቲንኪንግ ዳት አንድ ዴቪል መጨመር ኮሌክሽን ውስጥ ማለት ነው አስባችኋል? አንድ ዴቪል መጨመር ኮሌክሽን ውስጥ ሌላ አይነት ሴጣን አለብኝ እያልኩ አይደለም፣ ግን weird ምንድን ነው ያወራችው ነገር 70% ትክክል ነው፣ 20% ትክክል አይደለም ልል የምችለው ምኑ ላይ ነው? አንደኛ ሴጣን የለብኝ ማለቷ ነው። ሁለተኛ ነገር ደግሞ የሞቱ ሰዎች ልብስ ነው ያለችው ነገር ነው። ምክንያቱም ሰው ከመሞቱ በፊት ነው የሚለብሰውና ያው ከሞቱ በኋላ ሬሳውን አያለብሱት መቼም ሬሳ ሆነው ልብሱን አይለብሱትም። እና ማናቸውም የሀገራችን ሰዎች እናትና አባቶቻችንን ቢሆኑ ባላቸው ሲሞት ወንድማቸው ሲሞት ቤት ውስጥ ወንድ ከሌለ ልብሱን አውጥተው ለኔ ቢጤ ይሰጣሉ ወይ ደግሞ ለሬሳ ይሰጣሉ። ችግር የለውም። ያ የሞተ ሰው ልብስ አይባልም። ከሞተ በኋላ ከሬሳው ላይ ተገፎ የተነሳ ልብስ ከሆነ አሁን ልክ ነው። ያ ጥሩ አይደለም። ያንን መልበሱ ስሜቱ ራሱ ጥሩ አይደለም። ስሜቱ ራሱና ከዛ አንፃር የሞተ ሰው ልብስ አይባልም። ቦንዳ ተብሎ የሚሸጠው ልብስ ታውቃላችሁ መቼም ማብራራት አይጠብቅብኝም። ወይም ደግሞ በአዲሱ ቋንቋ ሰልባጅ ማነው? በድሮ ቋንቋ ሁለቱም የድሮ ቋንቋ ነው። ቦንዳም ሰልባጅም የድሮ ቋንቋ ነው። አሁን ግን ሩብ ጉዳይ ለብራንድ አይደለ? ሩብ ጉዳይ ለብራንድ እና እነዚህ ልብሶች በራሳቸው ችግር ባይኖርባቸውም ጥሩ ልብሶች ቢሆንም ምናልባትም ከለበስናቸው ልብሶች ውስጥ ሊኖሩ ይችላሉ እኛም ሳናቀው ድሮም እሱን እየለበስን ያደግነውና ምንም ማለት አይደለም። ግን እነዛ ልብሶች እኛ ላይ ችግር ይፈጥራሉ ወይ ነው? እስቲ እናንተ ጻፉ። እስቲ እኔ እየተናገርኩኝ ጻፉ። የተለበሱ የሰው ልባሽ የሆኑ ልብሶች ፋብሪካ እንዳመረታቸው መተው እኛ ጋር ሳይደርሱ ከሰው አካል መተው ወደኛ ስንለብሳቸው ችግር አለባቸው ወይ ልብሶቹ? አይ ቆይ ልጅቷ ሐሳቧን የተናገረችው ተባረኪ ምናምን ነገር አይሰራም። ልጅቷ ስሜቷ ለትምህርታችን ቅርብ ስለሆነ ነው። እሺ በዛ ላይ ፕሮቴስታንት ሳትሆን አትቀርምታችን እና እኛ ሐሳቧን ነው የምንፈልገው። እኛ ሐሳቧን ወይ ቻሌንጅ እናደርጋለን ወይ ደግሞ ደግፈን ከሷ ሐሳብ ጋር ሼር አድርገን እንሄዳለን እንቀጥላለን ማለት ነው። ልብሱ በራሱ አጋንንት እዛ ልብስ ላይ ይቀመጣል ወይ? ለምሳሌ የሆነ ነጭ ሰውዬ እድሜው 30 ዓመት የሆነ ጃኬቱ ወደኛ ሀገር መጣ። ከዛ ጃኬት ጋር የሚመጣ ጅል የሆነ ሰይጣን ወይም ደግሞ የሆነ አጋንንት መጥቶ ከልብሱ ጋር ተደብቆ መጥቶ አብሮ ምናምን እኛ ስንለብሰው አብሮ ልብስ ምናምን አይነት ነገር እንደዚህ አለ ብላችሁ ታስባላችሁ? ያውም ከነዛ ከሰለጠኑት ሀገራት ላይ መጥቶ እኛ ጋር መጥቶ ከልብስ ጋር ተደብቆ መጥቶ ለመግባት የሚፈልግ ሂድ ብለው ከላኩት ይመጣ ይችላል። አዎ ብላችኋል አይደል? አዎ የሚያስብልበት መንገድ አለ። ለምሳሌ መናፍስትን ይልካሉ ነጮች ኮንስፓይሬሲውን ለማጠናከር በትክክል ሰው ልብ ውስጥ ለመግባት ምናልባትም ሳናቀው ይሄንን ልብስ ስለለበስን ሊሆን ይችላል አለች እኮ ልጅቷ። እኛ እንደዚህ ወጣ ያለ ባህሪ የታየብን አላስፈላጊ ስግጥ ያልነው ልትሉ ትችላላችሁ። ድርቅ ያልነው ለሃይማኖትም ለምንም እንደዚህ የሆንበት ምክንያት ያም ሊሆን ይሆናል እንዴ ብላችሁ ታስባላችሁና እታችን የተናገረችው ንግግር ውስጥ የምንጋራትን ነገር እናውራ። የምንጋራት ምንድነው? አዎ መናፍስት ይመጣሉ። ግን ልብሱ ሲመጣ ወይኔ ልብሴ ብሎ አይደለም የሚመጣው ወይም ደግሞ ይሄ ልብስ ወደዋለሁ ብሎ ይሄ ልብስ የለበሰው ሰው ጋር ልግባና ሲዛ ጋር ደግሞ ልኑር ብሎ ሳይሆን ተልኮ ነው የሚመጣው። ግን የሚልከው ባለ ልብሱ አይደለም። አሮጌ ልብሶቻቸው ወስደው ይልካሉ፣ ይሰጣሉ። እነሱ ለችግረኛ ዶኔት ለሚያደርጉ ፓክድ አድርገው ቦንድ አድርገው አሽገው ለአፍሪካ ለሚልኩ ሰዎች ይሰጣሉ። ያንን ልብስ ደግሞ ምን አድርገው እንደሚልኩት አናውቅም በሚለው ነው የምንይዘው። ኮንስፓይሬሲ ልክ ባዮሎጂካል ዋር
የባዮሎጂ ጦርነት ማለት ነው። በኬሚካል ጦርነት እንደሚጀመር ይነገራል። የጨረር ጦርነት አለ፣ የአቶሚክ ቦምብ ጦርነት አለ፣ ኒውክሊየር ጦርነት አለ። እንዲሁም ደግሞ የፖለቲካ፣ የንግግር፣ የቲክቶክ እና የተለያዩ ጦርነቶች አሉ። ብዙ ጦርነቶች አሉ። የናይት ክለብ ጦርነት አለ፣ የጭፈራ ቤት ህዝቡን መረን የማድረግ በብዙ አይነት መንገድ ብቻ ጦርነት ይካሄዳል። ለምን ሲባል ዲፖፕሌሽን ወይም የህዝብ ቅነሳ ነው። ስለዚህ ከዛ ውስጥ አንዱ ሆኖ ሊካተት ይችላል። ይሄ ልብስ ወደ አፍሪካ ሲመጣ ሙሉ በሙሉ ይሄ ትውልድ የሆነ ጊዜ ላይ ተቀይሯል አይደል? አፍሪካ ውስጥ ሙሉ በሙሉ ህዝቡ ተቀይሯል። የተቀየረው ግን ይሄ ልብስ ስለለበሰ አይደለም ብዬ አስባለሁ። ሜቢ ልብሱ ይዞት የመጣው ሌላ ነገር ይኖራል። እነዚህ የሜዲቴሽን እና የዮጋ ምናምን ሲስተም ውስጥ ያሉ ሰዎች ምን ይላሉ? ፓወር ነው፣ ኃይል፣ ኤነርጂ ነው። የሰዎችን ኔጌቲቭ ኤነርጂ፣ የሰዎችን የሆነ ነገር ኃይል ይዞ ይመጣል ነው የሚሉት እህታችን እንደተናገረችው። እኔ ደግሞ እንዲህ አይነት ነገር የለም፣ የሰው ኃይል የምናምን ተብሎ ከልብስ ጋር የሚመጣ ነገር የለም። ያው እርኩስ መንፈስ ነው አብሮ የሚመጣው። እሱም ግን ተልኮ ነው የሚመጣው። ፖፕ ማነው ፍራንሲስ አይመስሉኝም፣ በፊት የነበሩት የካቶሊክ ጳጳስ ጣሊያን ኢትዮጵያ ውስጥ ሊመጣ ሲል በፊት እንግዲህ ያን ጊዜ ጣሊያን ኢትዮጵያ ሲወራት በነበረበት ሰዓት ጣሊያን ውስጥ ሆነው ሮም ውስጥ ሆነው ምን አድርገዋል ይባላል? የሚመጣውን ጦር ሰራዊት ባርከውታል ይባላል። ሂድ በድል ተመለስ ብለው ነው የላኩት። ያ ማለት ነው ብዙ ህዝብ ጨርስ ማለት አይደለም። ስለዚህ ከመሳሪያው ጋር አብሮ የሚላክ አለ፣ የሚመጣ አለ። ሲባርኩት ለነሱ ባርኮት ነው፣ ለኛ ግን መጨረሻ ስለሆነ ወይም መቼም ኢየሱስ ክርስቶስ እሺ ብሎ ይሄን ክርስቲያንና ምስኪን የሆነውን ህዝብ ለመጨረስ በኒውክሌር ውስጥ፣ በአቶሚክ ቦምብ ውስጥ፣ በመሳሪያ፣ በባሩድ፣ በእርሳስ፣ በጥይት ውስጥ ሆኖ መጥቶ እግዚአብሔር ህዝብን አይጨርስም ስለባረኩት። ስለዚህ ለደም የተገበረ መንፈስ አለ። ለደም ለእልቂት አብሮ ከሚወነጨፈው ሚሳኤል ጋር አብሮ የሚመጣ መንፈስ አለ። ልክ ሰው ሲሞት ደም የሚልስ ማለት ነው። በዚሁም ደግሞ ልብሱም አብሮ እንደዛ ሆኖ ነው የሚመጣው። ኮስሞቲክሶችም ልክ እንደዛው ኮስሞቲክስ እኔ በአይኔ በስርዓቱ ያየሁትን ልንገራችሁ። አይደለም ይሄ ቀርቶ በአይኔ ያየሁትን ልንገራችሁ። የዛሬ 20 ምናምን ዓመት ነው ካሜራማን ሆኜ እሰራ በነበርኩበት ሰዓት ቪዲዮ ማለት ነው ተጠርቼ በጣም ብዙ ስራዎችን እሰራ ነበርና በአይኔ ያየሁትን እና በጣም ብዙ ጸብና ብዙ ጭቅጭቅ ያስነሳ ጉዳይ ነው። እንዴት እንደዚህ ያደርጋል? ገብቼ ሁሉ ነው የጠቆምኩት። እኔ ቪዲዮን ሁሉ ወስጄ አሳይቼ ከቸርች እስከ መባረር ነው የደረሰው። ፕሮቴስታንት ነውና ካሴት ፕሮቴስታንት ካሴት አውጥቶ ያንን ካሴት ግን ብዙ ህዝብ ሲያዳምጠው እንዲለወጥ ወይም ደግሞ ህዝብ ሲያዳምጠው እንዲማረክ ብሎ ሲያስጠነቁልበት ነው ያየነው እኛ። ስለዚህ ነው ብዙ ጊዜ ምከራከረው በዚህ ጉዳይ ላይ። ስታዳምጡት ልባችሁን ስርቅ አውጎ ይወስዳል የሚባለው ወዶ አይደለም፣ ያለ ምክንያት አይደለም፣ እንዲሁ አይደለም፣ በምክንያት ነው። እና ሁሉም እንደዚህ ናቸው ብዬ ባልልም ይሄን ግን ሲያደርጉ ስላየሆኝ አላምናቸውም። አጠቃላይ ምናቸውንም ነገር አይታመንም። ብዙ ሰው ደግሞ ድሮ የነበሩትን መዝሙሮች ለመምረጥ ይሞክራል። ድሮ ኳሪፍ መዝሙር ነበር ለማለት ይሞክራል። እና ወደዚህ እንምጣና ህዝብ የሆነ ነገር ተገዢ እንዲሆን የሚደረግ በማስ የሚደረግ ነገር አለ። የህዝብ ድግምት፣ የህዝብ አፍላ፣ ህዝብን ወደሆነ ነገር ማፍላት። ብራናዎቻችንን የእኛን ብራናዎች ሲወስዱ ገድላትን ብቻ አይደለም የወሰዱት። ጥንቆላ መጽሐፍቶችንም ከዚህ ከኢትዮጵያ በቴዎድሮስ ዘመን ስለወሰዱ ያኔ በንጉሥ ቴዎድሮስ ዘመን የተወሰዱት መጽሐፍቶች በጣም ብዙ ነገሮችን ለነጮች ገልጸውላቸዋል ይባላል። እና እነሱ መጽሐፍቶች እያነበቡ ስለሆነ ተመልሰው እኛን የሚወጉን በእኛው የደብተርና መጽሐፍ እኛኑ መልሰው እየወጉን ነው ብዬ አስባለሁ እንደኔ። ለምን ህዝብ አፍላን አያውቁትም። እነሱ አህዛብ ናቸው እኮ ጣዖት አቆመው የሚያመልኩ የነበሩ ናቸው። ጥንቆላ ስፔል ማድረግ ይሄ እንደዚህ አድርጎ አስማት ምናምን እንደዚህ መስራት ምናምን አያውቁም። እነሱ ቢያውቁም ዞዲያኩን ከአህዛብ የወሰዱትን ዞዲያክ ነው እንጂ የራሳቸው የሆነ ነገር የላቸውም። ላይብረሪዎቻቸውን አይታችሁ ከሆነ በሃሪ ፖተር ፊልም ላይ የአስማት ኮሌጅ ከፍተው መጽሐፍቶች እንዴት በመሰላል እየተወጣ መጽሐፍቶች እንዴት ይጠቀሙ እንደነበር አይታችኋል። ያን ሁሉ መጽሐፍ ግን የሰበሰቡት ከዓለም ነው። የራሳቸው የሆነ ነገር የላቸውምና ያጠናሉ፣ ቤስት የሚባለውን ይዛሉ፣ ያጠናሉ፣ ለነሱ የሚመቻቸውን ይዛሉ። እና እህታችንም የተናገረችው ንግግር ውስጥ ምንድነው ጥሩ ነገር ያለው? ሲመጣ ልብሱ አብሮ የሚመጣ መንፈስ እንዳለ ነው የምንረዳው። የሆነ ውስጧ የሆነ የገባ ነገር አለ። ከንግግሩ አልተረዳችሁም? ካልገባችሁ ወደኋላ መለስ አጋችሁ አዳምጧት እስቲ። እኔ ሰዓት እንዳይፈጅብኝ ብዙ ወደኋላ መመለስ አልችልም። እና አብሮ የሚመጣ ዴቪል የሆነ መንፈስ አለን ያለችው። አዎ ያደርጋሉ።
ሲሊኮን ኢቭን ቅባት እንኳን ራሱ የሚገርማችሁ ስሙን አልጠቅስም በእውነት ነው የምላችሁ አናታችን ለምናፈሰው ለስላሳ ቅባት እንደ ውሃ ፈሳሽ ያለ ቅባት አገር ውስጥ የሚመረትም ሊሆን ይችላል አፍሪካ ውስጥ ወይም ደግሞ አውሮፓ ውስጥ ሊመረት የሚሆን ይችላል እናንተ ራሳችሁ ገምቱ ስትፈልጉ ጻፉ አይመለከተኝም ቅባት ላይ እንኳን ኮንስፓይረሲ አለ ሁለት አይነት ኮንስፓይረሲ አንደኛው የመንፈስ ኮንስፓይረሲ አንደኛው ደግሞ የኬሚካልና የሰውን ጭንቅላት ሊያደነዝ የሚችል የኬሚካል ኮንስፓይረሲ ሰው ሊበላው የማይገባ ቢቀምሰው የሚመር ለሆድ የማይስማማን ነገር አኩሪ አተር ተብሎ ፓክድ አድርጎ ምናምን እሱ ማብላት ሽባ የሚያደርግ ጉልበትን የሚያዳክም ድሮኛ ጓያ ነው ብለን ጓያ አይበላም ጉልበት ይሰብራል ወገብ ይሰብራል ተብሎ ጓያ የበሉ እናቶቻችን ጎብጠው ሲሄዱ እያየን ጓያ አንበላም ስንል በብስኩትና በአኩሪ አተር በቂጣ በምናምን በሚገርም ዴሊሺየስ ምናምን አድርገው አውጥተው ያበሉናል አኩሪ አተር ልክ እንደዚህ አይነት ኮንስፓይረሲ እንደሚደረግ ሁሉ በልብስ ላይም ደግሞ እንደዛ አለ እና የየራሱ የሆነ አሰራር አላቸው ሲሰሩ ሲስተም ውስጥ ይገባሉ ህዝቡ ይሄን ልብስ ሲለብሰው አብሮ እንዲለበስ የሚፈልግ የሆነ አዘምን የተባለ መንፈስ ያለ ይመስል በአንዴ የተቀየረው በእርግጥ በልብስ ብቻ አይደለም ግን አለባበሱ የልብሱ ዲዛይን ፋሽኑ በራሱ የሆነ ካምፓኒ የሆነ ድርጅት የሆነ ቻይና ውስጥ ማናቀው ካምፓኒ አስተዋቂ እስክንመስል ድረስ አንዱ የቻይንኛ ጽሑፍ አድርጋ አሉ እንትን አሸዋ ሲሚንቶ እዚህ መገናኛ ህዳሴ ህንጻ ይሰራ በነበረበት ሰዓት ታስታውሳላችሁ መገናኛ ህዳሴ ህንጻ ምናምን ሲሰራ እና የዛን ሰዓት እንትን አሸዋ ከሲሚንቶ ጋር ታደባልቃለችና ቻይናው መጥቶ ጽሑፏን ያነባዋል እዚህ ጋር ያለው የተጻፈውን ጽሑፍ ያነባውና ምን እንደሆነ ታውቂዋለሽ ይላታል እሷ አታውቅምና የሚናገረውም አልገባትም በእንግሊዝኛ አድርገው ተረጎሙላት እኔ ከገበያ ነው የገዛሁት አለችው ከዛ ቻይናዊ አይቶሽ ከሳቀ ይሄንን ጽሑፍ አይቶ ነው የሳቀው ትርጉሙ ደግሞ ይሄን ይባላል ብሎ ባለጌ ነገር እንደሆነ ነው የነገራት አንድ በሉ ሁለተኛ ነገር ደግሞ ከጀርባ የተጻፈውን ደግሞ ሲተረጉምላት እነሱ ሀገር እንደ አምላክ የሚቆጥሩትን ድራገኑ የኔ አምላክ ነው በቃ የኔ አይዶል ነው እንደማለት ነው ይሄ የኔ አይዶል ወይም ደግሞ የኔ ምርጫ ነው ብላችሁ እንደምትሉት እንደዛ አይነት ትርጉም ያለው ነገር እንደሆነ ነገራትና በጣም ነው ያዘነችው እና እቺ ልጅ ዛሬ የኛ ትምህርት አዳማጭ ናት በጣም ገርሟት የነገረችኝ ምንድነው በህልሟ ቻይናዎች ሩካቤ ሲፈጽሙባት ከነሱ ጋር ተኝታ አታውቅም ሩካቤ ሲፈጽሙባት ድራገን ሲያሳድዳት ዘንዶ ሲያባራት ነው የምታየው ልብሱ ስለለበሰች ብቻ ነው አሁን እንደዛ ብላችሁ ታስባላችሁ እንዴት ነው ይሄ ነገር የሆነው ከቻይና ጋር ስለሰራች እስቲ ተርጉሙት ይሄን ነገርና አንዳንዴ ምን ጽሑፍ ያለው ነገር ይዘን እንደምንጓዝ የማንን ድርጅት አድቨርት እንደምናደርግ አናውቀውምና ፎሎ ሚ የሚለውን ጽሑፍ አድርጋ እንዴት የገጠለች ስትሄድ ይከተሏታል ብዙ ጎረምሶች አለ ተከተሉኝ እንደሚል ግን አታውቅም እሷ አያም ቡልስ ይላል እኔ ኮርማ ነኝ እያለ ነው በዛው ሂደት ውስጥ እንግዲህ ነጮች ኮርማ እንደሆነ ሲያዩ እነሱ እኔ ኮርማ ነኝ ብለው ሲሉ ለምን ይሄን እንደሚጠቀሙት ያውቃሉ ኮርማ ማለት ምን ማለት ነው በእነሱ ሀገር የምን ኮርማ እንደሆነ ምን ላይ ኮርማ እንደሚሆን ጀግንነት ወይም የሚጀግነው ምን ላይ እንደሆነ ያውቃሉ እኛ ሀገር ደግሞ አያም ቡልስ የሚል ኮፍያ አድርጎ ምናምን ቤተክርስቲያን ታቦት ሲሸኙ ታዩታላችሁ ወይም ደግሞ ሊዮ የሚል የሆነ ብቻ ጽሑፍ ያለበት ከዞዲያክ ውስጥ አንዱ ኮከብ ስም ሊሆን ይችላል የሆነ ነገር በቃ ዝም ብሎ ምስኪን እኮ ነው ህዝቡ ከገበያ እቺ ታምራለች ማን ብሎ ካናቴራውን ይገዛል ይለብሰዋል አንዱ ሁለተኛው ኮንስፓይረሲ የቦንዳ ልብስ ኮንስፓይረሲ ይሄ ነው ትልቁ ችግር ማለት ነው የምናስተዋውቀው ባነር ሆነናል በቃ ተንቀሳቃሽ ማስታወቂያ ድርጅት ሆነንላቸዋል በነፃ ለዚያው ሊያውም ተከፍሎን ሳይሆን ከፍለናቸው ገዝተን ነው የምናስተዋውቅላቸውና ኃጢአትን ነው የምናስተዋውቀው ልጇን ያቀፈች ቤተክርስቲያን ውስጥ አንዲት እናት አቁርባ ልጇን እያለች ትወጣለች ክርስትና ፎቶ የተነሳ ነበርና አንስቼ ፎቶን ዙም አድርጌ እንደዚህ አድርጌ ያየዋለሁ ያቀፈችበት ለመሰር ተጠራጥሬ ነው ከዚህ በፊት አሳይቻችኋለሁ የህፃናት መታቀፊያ ላይ ያለ ይሄ ጉድ ነው በጣም የሚገርም ነውና ጠጋ አድርጌ ያየዋለሁ ወንድና ሴት ሩካቤ ሲፈጽሙ ግልጽ የሚያሳይ ነው ግን ትናንሽ ጥቃቅን ናቸው ጠጋ ብላችሁ ካላያችሁት አትለዩትም ቢያንስ ባቄላ ያክላሉ ስዕሎቹ አንድ ባቄላ ሳይዙን ኢማጂን በዛ ሳይዝ ያሉ ናቸው ዲቴል ስትገቡ ነው የምታዩትና ግን ከርቀት ስታዩት አበባ ነው የሚመስለው በጣም ብዙ ቦታ ላይና አንዳንዴ ታሽገው የሚመጡትን ነገሮች በደንብ ማስተዋል ያስፈልጋል ብዬ አስባለሁ እታችን እንድንወያይ ስለፈቀደችልን ቪዲዮን ስለለቀቀችው እናመሰግናለን ግን የሞተ ሰው ልብስ
ተብሎ አይደለም ልንጸየፈው የሚገባው። ማንም ሰው ከሞተ በኋላ ልብስ አይለብስም። ስለዚህ ልብስ መናፍስትን ይሰበስባል። አዎ ጸበል ስንጠመቅ ራሱ ከማውለቃችን በፊት በስላሴ ስም እኔ ልብሴን ሳወልቅ አብረህ እንዳትወልቅ ወይም ደግሞ ከልብሱ ጋር አብረህ እንዳትቀመጥ እንደዚህ የሚያደርግ መንፈስ አለ። ለምን መንፈስ ነው። ከዛ ስታደርጉት ልብሱ መልሶ ደግሞ እንደገና ለብሳችሁ ትሄዳላችሁ። እና ብዙ ጊዜ በልብስ ላይ ተደብቄ ነበረ ይላል። እንደ እኔ ቤቴ ልጠመቅ ከቤተ ክርስቲያን ሲሄድ ቀይ በስጦታ የተሰጠኝ ቀይ ሸሚዝ ነበረ፣ ጀጉርድ ሸሚዝ የዛሬ 18 ዓመት ያገባሁት እንግዲህ እኔ የዛሬ 18 ዓመት ነው። በሰርጌ ጊዜ የተሰጠኝ ስጦታ ነው ሸሚዙ። ችግር አለበት? ቀይ ሸሚዝ ነው የተደበቅኩት አለ። ያኔ እኮ ነው መምህር ግርማ ጋር ሲፈወስ እዚህ ሸሚዝ ውስጥ ነው የተደበቅኩት አለ። 2004 ላይ ማለት ነው። እና ልብሱን ጸበል ካርከፈከፍንበት በኋላ መደበቁን አቆመ። ምን ልብስ መርጦ እንደሚደበቅ ከለር ራሱ ይመርጣል። ታውቃላችሁ? አያችሁ? አንዳንድ ጊዜ መንቃት ያስፈልጋል። ፌቨራይታቸው ምን እንደሆነ ማወቅ ያስፈልጋል። እና መንቃቱ በሁሉ ነገር ቢሆን ጥሩ ነው ብዬ አስባለሁ። እና ልብሳችሁን በምታወልቁበት በምታደርጉ የተሰጣ ልብስ ወደ ቤት ስታስገቡ ራሱ አይደለም የሌላ ሰው ልብስ የራሳችሁ ልብስ አጥባችሁ ስታስገቡት ሁሉም ልብስ በስመ አብ ብላችሁ ባርካችሁ ብታስገቡት ከገባ በኋላ ደግሞ ጸበል ብትረጩት ምን ችግር አለው? ፍንጣቂ ነው፣ አይበሰብስም። ጸሎት አድርጉበት። የታጠበውን ልብስ በተሰጣ ሰዓት ምን እንዳደረገው አታውቁም። የምትታጠቡበትን ሳሙና ደጅ ላይ አታስቀምጡ፣ በር ላይ አታስቀምጡ። ጫማም ታጥቦ ወደ ቤት ስታስገቡ ካልሲ ምንም 2 እግር መሆኑን ቼክ አድርጋችሁ 2 እግርም ቢሆን የተቀደደ ነው አይጥ ነው የቀደደችው ወይስ ሰው ነው የቀደደው አድርጋችሁ ያወለቃችሁትን ካልሲ አፋችሁን የጠርጋችሁበትን ሶፍት በጣም ብዙ ነገሮችን ጥንቃቄ ብታደርጉ ጥሩ ነው ብያሳለሁ። የት ስትሆኑ ቤታችሁ ስትሆኑ ብቻ አይደለም የትም ቦታ ስትሄዱ በጣም ብዙ የሰገጡ ለመደብኝ እንደ የሰገጡ ማለት ድርቅ ያሉ መተተኞች መጥተዋል። ለምን ብትሉ ምንም አታመጡም፣ እንደግመዋለን፣ ትመጣላችሁ፣ ትገባላችሁ፣ ትበላላችሁ፣ ደንበኛ ትሆናላችሁ ነው። በቃ ስግጥ ብለው ቃሉን ተጠቀምኩት። አዶናይ የሚጠቀመው ቃል የተጠቀምኩት ለምንድን ነው? ድርቅ በሚለው ትርጉም ውስጥ ነው። ዋናውን ዘውጉን ኮንቴክስቱን እንዳትረሱ። እና ምንድነው በቃ እነሱም ድግምቱን እየደገሙት የመጣ ይምጣ ነው። በቃ ከተባነነ ይቀራል የራሱ ጉዳይ ጥበብ ነው በሚለው ውስጥ ተደብቀዋል። ሲስተም ነው። በቃ ምን አለበት በዚህ ብትመጡ ደመኛችን ብትሆኑስ ብለው በቃ በደንብ እንትን ብለዋል። እና በዚህ አይነት ሁኔታ ውስጥ ነጮች እኛ ላይም ደግሞ እየነቃንባቸው ኢቭን የሳጥናኤል ጎል በኢትዮጵያ ብለን እንኳን መጽሐፍት ብዙ ነገር እያነበብን እንኳን እየተደረገ ያለውን እያወቅን እንኳን ምንም ነገር በዚህ አጋጣሚ የአለቃ ኪዳነ ወልድ ክፍሌ መጽሐፍ ላይና የከሳቴ ብርሃን የአማርኛ መዝገበ ቃላት ላይ ሰገጠ የሚለውን ሰገጠ ሳይሆን ሰገጠ የሚለውን ትርጉም ለማየት ሞክሬ ነበርና ክንችር አለ ድርቅ አለ ብዙ ትርጉም ነው ያለው። ወደ 6 ነው 5 ትርጉም ነው ያለው። ግን ድርቅ ያለ አልንቀሳቀስ ያለ ልክ ለምሳሌ አንድ የመኪና ሞተር ወይም ደግሞ እንትኑ የሚሽከረከር ነገር ወፍጮ ሊሆን ይችላል። ቅባት ካልተቀባ ድርቅ አጉ ይዘዋል። ልክ ቅባት ስትቀቡት መሽከርከር እንደሚጀምር ሁሉ ነክሶ ከያዘ ሰገጠ ነው የሚባለው። ነክሶ ያዘ ማለት ነው። አላራምዳለ ነው። ሁለተኛ ሌላ ትርጉሙ ደግሞ ሰገጠ የሚለው ብዙ አይነት ፍቺዎች ቢኖሩትም እንደዋና ግን መነጋችሁ ማለት ነው ለአንድ ነገር አለመሸነፍ ወጥሮ መያዝ እንደማለት ነው ትርጉሙ። እዛ ውስጥ ድንገት ሌላ ነገር ውስጥ ገብቼ የወንድማችን የአዶናይን እንትን ሐሳብ ደግፌ እንዳይመስላችሁ ማለት ነው። በዚህ ስንመጣ ግን እህታችን የተናገረችው ቃላት በጣም ብዙ ሰዎች ሊያስብበት ይገባል። ሌላው ልብስ በምትዋዋሱበት ሰዓት እህትማማቾች፣ ጎረቤታማቾች፣ ሴቶች በተለይ ስትዋዋሱ እንደው የታጠበ ልብስ ቢሆን መልካም ነው ብዬ አስባለሁ። ላብሽ የነካው ልብስ አትስጪ፣ ላብ የነካው ልብስም አትቀበይ። ለምን አንዳንዶቹ የታጠበ ልብስ ሰጥተው ከለበስሽ በኋላ ታዩን ያጥባሉ ችግር የለውም ምናምን ብለው ላንቺ ያሰቡ ያዘኑ መስለው ይቀበሉና ልብሱን ከነላብሽ ከመጣሽ ማርያም ጣምታሽ ነው። እናንተ ናችሁ ልብስ የጠየቃችሁት፣ ስትጠይቁ ይሰጣችኋል የታጠበ ልብስ፣ ስትመልሱ ግን አትጠቡት ነው የምትባሉት። እና አንዳንዴ መጠርጠር ጥሩ ነው። ከልብስ ጋር አብሮ የሚመጣ የሰውነት ላይ ኢንፌክሽን ይኖራል፣ ብዙ አይነት ነገር አለ፣ ቋቁቻ ይኖራል፣ ሌሎችም የስጋ ቆዳ በሽታዎች ይኖራሉ።
ከዛ ጎን ለጎን ግን አብሮ የሚመጣ መንፈስ ይኖራል። የድግምት መንፈስ ማለት ነው። ኧረ መሀል ባልዋስ ኧረ በገላውዲዮስ ቢቀርስ አለች። ገላውዲዮስ የሚባለውን እሺ፣ አዎ ልክ ነው። ቢቀርስ ባልዋስ ስትይ መቼም ስላልተዋሽ ባዶ ራቁትሽን አትሄጂም። እና የሳጥናኤል ጎል በኢትዮጵያ ቁጥር 5 እንዳታነቡ። አይ እስቲ እዚህ ጋር ምድር የጻፋችሁት ልክ ነው። ቁጥር 5 እንዳታነቡ ልክ ነው። የሳጥናኤል ጎል በኢትዮጵያ የሚለው መጽሐፍ ቁጥር 5 ተጠልፏል። በአስመስለው ጽፎት መናፍቃን ገዳማትን አባቶቻችንን በተለይ የተለያዩ ቅዱሳንን ገድል ምናምን ለመንቀፍ ምናምን የሞከሩበት ሁኔታ አለ እዛ ላይ እና መናፍቃን ጠልፈውታል መጽሐፉን። እንዳታነቡት ያው አንብቤዋለሁ ተናግሬያለሁ። እና ችግር ተጠልፏል መጽሐፉ። የደራሲው አይደለም። ደራሲው ወይ ምናልባት ሀክ ተደርጎበት ተጠልፎበት ሊሆን ይችላል። ወይ እኔ አይደለሁም ብሎ እንዳይወጣ መጽሐፉን ማን እየጻፈው እንደሆነ የብዕር ስሙ ፍስሐ ያዜ ነው፣ ግን የብዕር ስም ነው። እኔ ነኝ ብሎ ቢወጣ ሊታሰር ይችላል ወይ ሊገሉኝ ይችላል ብሎ አስቦ ሊሆን ይችላል። እኔ ነኝ ብሎ ያልወጣው ግን መጽሐፉ ተጠልፏል። እሺ እህታችን እናመሰግናለን። ስለ ልብስ ሌላ የመጣልኝ ሀሳብ ካለ እመጣበታለሁ። ግን እህታችን የተናገረችው ንግግር ጥሩ ነው። ሀሳቡ ጥሩ። መንፈስ በልብስም ይመጣል። መንፈስ በልብስም ይመጣል፣ በመዋዋስም ይመጣል፣ በልብስ በድግምትም ይመጣል፣ ከነጮች ይመጣል። እና ግልጥልጥ ብላችሁን ብርታችሁን ደረታችሁን ጀርባችሁን ምናምን የምታሳዩ እህቶቻችን ምናልባትም አንዱ ምክንያቱ ይሄ ሊሆን ይችላል። ሌላው ደግሞ ከቲክቶክ የምታያቸው ፋሽኖች በራሱ በቡዳ እንድትበሉ ያደርጋችኋል። ወይኔ ይሄ ልብስ ሲያምር ስትሉ በዛው በኩል ያንን ልብስ እንድታሰፊ ወይም እንድትገዢው ራሱን ባታገኙ እንኳን ተመሳሳይ መገላለጥን ሊያሳይ የሚችል መንፈስ የሚያመጣ ፋሽን የሚያሳይ መንፈስ ልትዋረሱ ትችላላችሁ። እና ቲክቶክ ላይ ማህበራዊ ሚዲያ ላይ በስክሪን በምናምን በደንብ እኮ ነው እናንተ ውስጥ ያለው የቤተሰብ ከእናት ከአባት የመጣው መንፈስ ነው እኮ ያን ነገር በደንብ እንዲዘምን የምታረጉት፣ በደንብ እንዲሰለጥን የምታረጉት። ቀጥሎ እናየዋለን። አሁን ከሱ ቀጥሎ የምናየው ይሄንን ነው። እሺ ይሄን ልጅ ይዩት እስቲ። አሁን ይሄ እድሜው ትንሽ ልጅ ነው የሚባለው እና ጉንጭሽን ልሳማው ነው የሚላት። ገና ትንሽ ልጅ ነው፣ 14 13 ዓመት ይሆናል። ስሙ እዚህ ጋር ልሳም እኮ ነው ሲገኝ ከምትመዝንበት ቦታ ጥለን የመጣው ልሳም ስመለስ እመዘናለሁ። ችግር የለሽ ወንድም አለሽ ትልቅ ወንድም ተመለስ የብሩ የምትመዝንበት ቦታ ጥላው መጣ። አይ ችግር የለውም። እዚህ ጋር እሺ ይመች እዚህ ጋር ገና እኮ ህፃን ነው አንተ። አይ እኔ ህፃን አይደለም። ችግር የለውም። የድሮ ሰው ነኝ እንዴ? የድሮ ሰው እኮ አትመስልም። ይመስላል። እኔ ምን እድሜ ትንሽ ነው ትላለች። የድሮ ሰው ነኝ ትልቅ ነኝ እኮ ማለቱ ነው። እኔ ወደድከኝ እኔ አንቺ ፍቅር ይያለው እዚህ ጋር ልሳም ሳቅ ነው። በንግግሩ ነው፣ ባነጋገሩ፣ በቋንቋው፣ በድምጸቱ ሊሆን ይችላል የሳቅ ነው። በአስተሳሰቡ ግን የሚያስቅ ነው ወይ ስንል ነው። በጣም ከባድ ነው። በወጣ የተካ እየሰጣችሁኝ ያላችሁ ሰዎች በጣም ነው የማመሰግነው። እስካሁን ድረስ የሰጣችሁኝ ሰዎች አላመሰግንኩም። በእኔ ስም ሆናችሁ በእኔ አንደበት ሆናችሁ የምታመሰግኑ ሰዎች በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እመጣበታለሁ እንዴት በዚህ ጉዳይ ላይ በየሰዓቱ ማመስገን እንዴት እንዳለብኝ አላውቅም። ብቻ እያለፈኝ ነው ሳላመሰግናችሁ። ግን ምንም ማድረግ አልችልም። ትረዱኛለች ብዬ አስባለሁ። እና ይሄ ልጅ እዚህ ጋር ልሳምሽ ነው የሚለው። ልጅቷ በጣም ቆንጆ ናት እንደምታዩት። መቼም ቁርበት ሁላችንም ስላሴን ብንመስልም ግን ከቁርበት ቁርበት ይለያያልና በጣም ቆንጆ ናት። በጣም ነው የምታምረው። ግን ይሄ ህፃን ልጅ ቆንጆ ስለሆነች ብቻ ልሳምሽ እያላት ነው። ድርቅ ብሎ በቃ እዚህ ጋር ልሳምሽ። ትንሽ ልጅ ነህ ስትለው አይ የድሮ ሰው ነኝ አላት። እሺ በዚህ እድሜው ይሄ ልጅ ጉንጭን መሳም ወይም ደግሞ ውበትን አይቶ ሴት ልጅ በዚህ ልክ እድሜዋ ከሱ በላይ ናት እና በግድ ካልሳምኩሽ ካለ በዚህ እድሜው ትልቅ ሲሆንማ ማንንም አያሳልፍም። እሺ ይሄ ልጅ ገና ከክፍለ ሀገር መምጣቱ ነው ያስታውቃል። አማርኛ ገና አፉን አልፈታም።
ትምህርትም አልተማረም። ሊፈራ ነበር የሚገባው አይደል? ይሄ ልጅ ገና እንዴት አድርጎ እንዴት ከመቼው ህዝብን ተላመደ? እቺ ልጅ ልትመታኝ ትችላለች፣ ልትሰድበኝ፣ ልታሳስረኝ ትችላለች ምናምን እንዴት አላለም? እንዴት ነው ሰውን ያልፈራው? እንዴት አይነት ልጅ ቢሆን ነው ስትሉ ባለጌ ምናምን እያልኩ አይደለም ያለሁት። ይሄ ልጅ በዚህ እድሜው እንደዚህ አይነት ሀሳብ የሚያሳስበው ነገር በውስጡ ካለ ሲያድግ ደግሞ እንዴት ያደርገው ይሆን? ያለ ፍቃዷ እቅፍ አድርጓት ሊስማት ሊመታት ሁሉ ይችላል ማለት ነው። ይሄችን ሀሳብ ነው እንድትካፈሉ ያመጣሁት የዚህ ልጅ። ይሄንን የሚመስል ደግሞ ሌላ ቪዲዮ ሳመጣላችሁ ትገረማላችሁ። ምክንያቱም ሀሳቡ ከልጁ ብቻ የመጣ አይደለም፣ ወይም ከእድሜው ወይም ደግሞ ከውሎ የመጣ ብቻ አይደለም። ባዕድ ነገር በውስጥ በኩል እንዲህ አይነት ችኩልና ፈጣን እንዲሆን የሚያደርገው ነገር ስላለ ነው። የልጅቷ ፈገግታ ጨዋታ ብቻ አይደለም ይሄን የሚያደርገው። እንዴ አይደለም ከሷ እድሜ በታች የሆነ ከሷ እድሜ በላይ የሆነ ሰው እንኳን እሷን ልሳምሽ ብሎ አይጠይቃትም። ታውቃላችሁ? ልሳምሽ ብሎ መንገድ ላይ ይጠይቃል። በእናትሽ እያለ የሚከተል ሰው አይታችሁ ታውቃላችሁ? እና የታየኝ እኔ ፊውቸር ወደፊቱ ነው ይሄ ልጅ ማንነት ነው የታየኝ። እሺ ይሄን ደግሞ ስትሰሙት ትገረማላችሁ። እዚህ ጋር የምታዩት የ5 ዓመት ልጅ የ8 የ9 እና 10 ዓመት ልጆች ምን እንዳደረጓት አታምኑ። የተፈጠረው ምንድነው? አማሪ ትባላለች። ከእናቷ ጋር ነው የምትኖረው እና እናትየዋ የሆነ ቀን የምትሰራው ስራ ስላላት ለተወሰነ ሰዓት መሄድ አለብኝ ብላ ልጅቷን ቤተሰብ ጋር ዘመድ ጋር አስቀምጣት ትሄዳለች። እሷን የሚጠብቃት ሌላ ሰው አለ ማለት ነው ብላ ነው እናትየዋ ሄደችው። ከዛ ልጅቷ በቃ እንደ ልጅ የሚያደርገው ነገር ወታ እየተጫወተች ነው ምናምን ነገር። ከዛ ከተወሰነ ደቂቃ ሰዓቶች በኋላ 3 አንድ የ8 አንድ የ9 እና አንድ የ10 ዓመት ሴት ሁለቱ ወንዶች ናቸው፣ አንደኛው ደግሞ ሴት ናት ማለት ነው። ሰው ብቻ እንጫወት አብረን ምናምን ነገር ይሏታል። በጣም ኤክሳይትድ ነው የሆነችው ቢካዝ አንድ የ5 ዓመት ልጅ ከሷ እድሜ ከፍ ያሉ ልጆች መተው እንጫወት ምናምን ሲላት በጣም ኩል የሆነ በጣም ኤክሳይት የሚያደርጋት ነገር ስለሆነ እሺ ምናምን ነገር አልቻቸው። ለካ ይሄ እንትን ነው ወጥመድ ነው። ልጅቷን ወደ ጫካ ምናምን ነገር ሰው ወደሌለበት ቦታ ራቅ አድርገው ይዟት ይሄዳሉ ማለት ነው። ምንም ምክንያት የላቸውም ማለት እኔ አይፊል ላይ ከቤት የወጡት ራሱ ይሄንን ለማድረግ ይመስለኛል ታርጌት አድርገው በጣም ኢንሴን የሆነ። ከዛ ብቻ ልጅቷን ይዟት ይሄዳሉ። በጣም ይደበድቧታል በአንኮንሽስ እስክትሆን ራሷን እስክትስት ድረስ። ምን ያክል አቅም እንደሚጠይቅ አስቡት። የ5 ዓመት ልጅ አንኮንሽስ እስክትሆን ድረስ መደብደብ ማለት ነው። ብቻ ደበደቧት፣ አንኮንሽስ ሆነች ምናምን ነገር። ከዛ በኋላ ጸጉሯ ምናምን ነገር መንጨት ምናምን ነገር ጀመሩ። እንዳለ ቦልድ ስፓት አላት፣ መላልጣዋታል ምናምን ነገር። ከዛ ደግሞ ልብሷን አውልቀው አነቋት። ስቲል አንኮንሽስ ናት ልጅቷ። ይሄን ሁሉ ሲያደርጉ ራሷን አታውቅም። ራሷን የሳተች ልጅ ነው እንደዚህ ያደረጉት። ከዛ በመጨረሻ በጣም በሚያስጠላ ሁኔታ እንጨት ከዛፍ ላይ ምናምን ነገር ይቆርጡና ሴክሹዋሊ አሳልት ያደርጓታል ማለት በእንጨት ይደፍሯታል ማለት ነው። ከየት እንዳመጡት ማን እንደነገራቸው ምናምን ነገር we have no idea። ብቻ ግን እሷን እንደዛ ጥለዋት እነሱ ምንም እንዳልተፈጠረ ኑሯቸውን እየቀጠሉ ነው፣ እየተጫወቱ ነው። ከዛ በኋላ ነው ኃላፊነት ተሰጥቷት የሄደችው ሴትዮ ማለት ልጅቷ ጠፋባትና ወጣ ስትፈልጋት ታጣታለች። ከዛ በኋላ ሁለቱ ወንድ ልጆች እዛ ልጅቷን ሲደበድቧት ምን ሲሏት የነበሩት ልጆች ሲጫወቱ ታገኝና ልጅቷን አይታቸውታል እና ትላቸው ላይክ ነው አላየናትም ምናምን ነገር ይሏታል። ከዛ ብቻ ግን በጣም ትፈልጋለች፣ ጠፍታለች። ከዛ በቃ ለፖሊስ ይደወላል ምናምን ነገር። ከዛ በዚህ መሀል ብዙ አልቆየም። አይ ቲንክ አንደኛው ልጅ ይጸጸታል መሰለኝ አይ ዶንት ኖ ለእናትየው ያረጉትን በሙሉ ዝርግፍ አድርጎ ይነግራታል ማለት ነው። እንደዛ አድርገናል ከነሱ ጋር ምናምን ብሎ። ስለዚህ የሶስቱም እንደዛ ሲደበድቧት ምናምን የነበሩት ልጆች እናቶች ምናምን ነገር ሰዎቹ ሰብስበው ወደ ተባለ ቦታ ይሄዳሉ። ልጅቷ አንኮንሽስ ሆና ራሷ ስታ ወድቃ ጸጉሯ እንትን ብሎ ደማምታ ጭቃ ውስጥ ገብታ ምናምን ነገር ነው ያገኟት ማለት ነው። ከዛ እናትየዋ ስትደርስ ልጅቷን ወደ ሆስፒታል እየወሰዷት እኩል ነው የደረሰች። ላይክ እንዴት እንደሚሰማት አስቡት። ለትንሽ ደቂቃ ስራ ብላ ነው እናት እየሄደች ስትመለስ ልጇ ራሷን አታውቅም፣ ወደ ሆስፒታል እየሄደች ነው ማለት ነው። እና ደግሞ ይሄንን ያደረጉት ደግሞ 3 ህጻናት የሚባሉ ሰዎች ናቸው። እኔ ጭንቅላታቸው ውስጥ ራሱ እንዴት እንደመጣ አላውቅም። ኤኒዌይስ ሆስፒታል ይወስዷታል ምናምን ነገር። ረዥም ሳምንታት ምናምን ነገር ራሷን ስታ እንደተኛች ነው። ግን ደስ የሚለው ነገር ተርፋለች፣ አልሞተችም ልጅቷ ግን ስቲል በጣም ይሄ ለማገገም ምናምን ነገር በጣም በሚያስቸግር ሁኔታ ውስጥ ነው ያለችው። እና ግን ስለ ልጅቷ ሆነ ልጆቹ ስላጠፉት ልጆች ምንም አይነት መረጃ የለም። ኢቭን ኢንፎርሜሽን ብትፈልጉ አታገኙም ስለ 3ቱ ልጆች። እኔ አሁን ማወቅ የምፈልገው ነገር ያጠፉት ምናምን ነገር እነሱ ናቸው፣ ፎቶዋቸው ምናምን ነገር ግን የለም። ኢቭን ኮርት ውስጥ ቪዲዮዎቹ ሲቀረጽ የጀጆቹ ምናምን ነገር ፊት ይቀረጻል፣ የልጆቹ ምናምን ነገር አይቀረጽም። የተደፈረችዋ የተደበደበችዋ ምናምን ነገር ልጅ ግን ፎቶ ወጥቶ እንትን ይባልባታል። this is unfair በጣም እውነት የምሬ ነው። ኤኒዌይስ እንትን የሚሉ ሰዎች አሉ፣ የአደልት ኮርት ውስጥ ገብተው ይፈረድባቸው የሚሉ ሰዎች አሉ። አንዳንድ ሰዎች ደግሞ ማይነር ስለሆኑ የህፃናት ፍርድ ይፈረድባቸው የሚሉ ሰዎች አሉ። እስኪ እናንተ ሀሳብ ኮሜንት አድርጉልኝ። እንግዲህ ልጅቷ
በዚህ እንደዚህ አይነት ጉዳት በመድረሱ በጣም እናዝናለን። ግን ምንድነው በዚህ እድሜያቸው እንደዚህ እንዲያስቡ ያደረጋቸው? እቃቃ ሲጫወቱ በዛ በጨዋታቸው ተናደው ተበሳጭተው ነው? እንዴትስ ያንን ፕራይቬት ፓርቷን በዚህ ልክ ሊያበላሹባት ይቻሉ? እንደዚህ ጠባሳ እንዲሆንባት እንደዚህ እንድትጎዳ እነሱ እንኳን ባያበላሿት እንዴት በዚህ ልክ ሊያደርጉ ይቻሉ ሲባል ይሄም ራሱ አንድ ሊታይ የሚጠና የሚገባ ነገር ነው። ለምን ያለ እድሜያቸው የዝሙትን ነገር የሚያስቡ በጣም ብዙ ልጆች አሉ። እኔ አሁን እዚህ ጋር ባመጣው ትደነግጣላችሁ። ከህፃናት የማይጠበቅ ቪዲዮ አለ። ሌላ አመጣላችሁ፣ ሌላ ጊዜ አመጣዋለሁ፣ ወይ ሰኞ ነገ ወይ ደግሞ ሐሙስ የቪዲዮ መርሃ ግብራችን ላይ አመጣላችኋለሁ። ከህፃናት የማይጠበቅ በጣም የምደነግጡባቸው በቃ ደግሞ ቀርጸው ሲለቁ ማሚ አሳየኝ ምናምን እያለ ጎንበስ ሲል አንተ ዞር በል እያለች ትቀርጸዋለች ጭራሽ። እና ልጁ እንዲህ እያለ እንዲህ ለማየት እንዲህ ሲታገል እሷ እየቀረጸችው ምን እንደምታየው ያ ምንድን ነው ይላታል። እና ትልልቆች ሰዎች ራሱ ህፃናትን ምን መከሰስ ያለባቸው እንደዚህ አይነት ትልልቅ ሰዎች ናቸው። ወደው አይደለም፣ ከመሬት ተነስተው አይደለም፣ የሆነ የሚያውቁት ነገር ስላለ ነው እንደዚህ የሚያደርጉት። ያስቃል። በእርግጥ አሁን ልክ ነው፣ እውነት ወደው አይደለም። ግን ይኸውላችሁ ከእናት ከአባት የሚወረስ ዛር መንፈስ አለ። ያ መንፈስ ደግሞ እናትና አባት የተጋቡበትን መንገድ ያህል የተጋቡት በመስተፋቅር ከሆነ ስንፈተ ወሲብ የሚጠቀም ከሆነ የዝሙት መንፈስ ያለበት አባት ወይም የዝሙት መንፈስ ያለባት እናት ላይ ያለ መንፈስ ወደ ልጆች የመተላለፍ እድሉ በጣም ሰፊ ነው። ገና ከህፃነታቸው በመነካካት በመዳራት በመተሻሸት በቃቃ ጨዋታ በምናምን እየተላመዱት ነው የሚመጡት። በጣም ብዙ ልጆች ያለ እድሜያቸው ትንንሾች ሆነው እና እያለ እያደገ መጥቶ ነው የሚያስደነግጥ የሆነ ኃጢአት ሰርተው ወይም ደግሞ ግፍ ሰርተው እስከመታሰር የሚደርሱት። እና ይሄ አብሮ የሚያድገው መንፈስ ግን ወገቡ የሚመታው በቅዱስ ቁርባን ነው። ህፃናቶች በወንጌል ተሰብከው አይደለም የሚታረሙት፣ በጸበል ተጠምቀውና ጾም ጸሎት የሚባለውን ነገር በመጠኑ ተምረው፣ በተለይ ቁርባን ልጆችን ማስቆረብ ያስፈልጋል። እና ህፃናት የሚጠብቃቸው መልአክ እንዲጠብቃቸው አንዳንድ ጊዜ ለምን አይጠብቃቸውም ነበር ይባላል አይደል? ህፃናት በመላእክት እንዳይጠበቁ የምናደርገው እኛውራን ራሳችን የሚገርማችሁ። በቃ ልጄን የምሰጠው ለማን ነው ብላችሁ ሰጣችኋል። አጅረውን አመጪሳ ነው ብላችሁ አንተ ጠብቅልኝ፣ የቤት ጠባቂ አቴቴ ጨሊዋ፣ የቤት የእናቴ አባቴ ከራማ፣ የእናቴ አባቴ አምላክ ብላችሁ መላእክትን አርቃችኋል። እርኩሳ መናፍስን ወደ ቤት አስገብታችኋል። ታዲያ በአደጋ ጊዜ የትኛው መልአክ መጥቶ ነው የሚረዳት? እንዴት ጠባቂ መልአክ አለው ካላችሁ ለምን ህፃናት ይደፈራሉ ይላሉ? ህፃናቶቹ እዛ ደረጃ እዛ ስቃይ ውስጥ እንዲገቡ ምክንያቶቹ ራሱ ታዋቂዎች ናቸው የማስበው ነው። ይሄ በምን ላይ አለ መሰላችሁ? አይደለም ህፃናት፣ ካህን እንኳን ካህን ሰይጣን አጠገቡ ቆሞ የሚጠብቀው መልአክ ከኋላ ቆሞ በትንቢተ ዘካርያስ ምዕራፍ 3 ላይ ቁጥር 1 ላይ ታገኙታላችሁ። ትንቢተ ዘካርያስ ምዕራፍ 3 ላይ የእግዚአብሔር ካህን ያ ታላቁ ካህን ኢያሱ ይላል። ታላቁ ካህን ኢያሱ በእግዚአብሔር ፊት ለፍርድ ቆመ፣ ሰይጣንም አብሮት በቀኙ በኩል ቆሞ ነበር ይላል። ትንቢተ ዘካርያስ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር መልአክ ከኋላ ርቆ ቆሞ ነበረ። ከኋላ ከኢያሱ ከታላቁ ካህን ኢያሱ ርቆ ነው የቆመው። ሰይጣን ግን ከጎኑ ቆሟል ይላል። ከካህኑ እኮ ነው፣ ግን ሊከስ ነው የቆመው። እግዚአብሔር ፈረደለት። ስለዚህ አንዳንዴ የሚጠብቁን መላእክቶች ከኛ ይርቁና ሰይጣናት ነው የሚቀርቡት። ለምን? ስራችን ነው አንዳንዴ። እና እናትና አባቶች ልጆቻቸውን ለማን የሰጡት? ሲወለድ ገና ክርስትና ሳይነሳ ለአመቺሳ ልስጥ ይላሉ። ከዛ ለራሄሎ ደም ይፈሳል እንትን ይደረጋል ይባላል። ብዙ ኮተት ይደረግና ለመንፈሱ ይሰጠዋል። ሲያድጉ ልጆቹ ጥቃት ሲደርስባቸው ማተቡ ምናምን ይጠየቃል አይደል? የት አለ እግዚአብሔር? እኔ እምነቴን እቀይራለሁ፣ የት ነበረ የሁሉ ሲቸገር ይላሉ። ተሰጥተሃል፣ ለሌላ ነገር ተሰጥተሻል። መጀመሪያ ቤተሰቦቻችሁን መጠየቅ ነው። ወደኋላ ሄዳችሁ ለምን ነው ይሄ ነገር የደረሰብኝ? ለዚህ ነው እናትና አባት ወደኋላ ጠይቁ ምለው። እናንተ የማን ልጆች ናችሁ? እውነት ማተብ ስላሰራችሁ የእግዚአብሔር ልጆች ናችሁ? እውነት ነጠላ ስላለበስን ዝም ብሎ ለታይታ ያደረግነው ነገር እውነት በትክክል ያ ነገር ያድናል? ማተቡና ነጠላው ብቻ ነው የሚያድነን? የእውነት መኖር የለብንም ክርስትና ህይወትን? ያ ያስፈልጋል። እና ህፃናቶች ልጆቻችን እግዚአብሔር ይጠብቅልን። መቼም ልጆችን የሚጠብቅ እግዚአብሔር ነው፣ ልጅ የሚሰጥም እግዚአብሔር ነው። ግን በነፃ ፈቃዳችን ተጠቅመን ደግሞ እንዳይጠብቅ እያደረግን ነው የሚል ሀሳብ ነው ያለው ትምህርቱ። እንቀጥል እስቲ። ደግሞ ድርሹን ታቋታላችሁ መቼም አይደለም?
ድርሹ ኮሜዲያን እና ጋዜጠኛ አይደለች ካልተሳሳትኩኝ። ድርሹ የምትናገረውን ሲንስማ በዚሁ በህፃናት ጉዳይ ላይ ነው። ሌላ ዘውግ ነው ደግሞ ይሄ ልክ እንደዚሁ አይነት ሀሳብ ሆኖ ሲስሙት በእኛ ቤተሰብ ላይ የደረሰው ነገር በማንም ቤተሰብ ላይ እንዲደርስ አልፈልግም። ማለት በዘር ማንዘራችሁ አይድረስ። አንዳንዴ እንደዚህ አይነት ቆሻሻ ነገር ማለት ነውና አጎት አለኝ፣ የ3 ልጆች አባት ነው። ሚስት አለችው፣ ለፍቶ አዳሪ ነው እንደማንም ኢትዮጵያዊ። እሷም ያንን ኑሮ ለማገዝ ተፍተፍ ትላለች። እሷ ግን ስራ የምትሰራው ምንድነው የቻይኖች ካምፓኒ ውስጥ ነው። የቻይና ካምፓኒ ማለት ካምፓኒያቸው ጋር ሳይሆን መኖሪያ ቤታቸው ላይ ተመላላሽ ሰራተኛ ናት፣ የአጎቴ ሚስት ማለት ነውና ተፍተፍ ትላለች ምናምን። 3 ልጆች አላቸው። ከዛ 4ኛ ልጅ አረገዘች። እንዳጋጣሚ ሆኖ እኔ ሐዋሳ ነበርኩኝ፣ የዛሬ 2 ሳምንት አካባቢ ሐዋሳ ነበርኩኝና መጣ ምናምን ተብሎ እሺ ምናምን ወደ ሪፈራል አልፋለች ምናምን ተባለ። በቃ እየተሯሯጥኩኝ ምናምን ሄድኩኝ ሪፈራል ሆስፒታል። ከዛ አጭር ምጥ ነበረ፣ ብቻ መጣ፣ እግዚአብሔር ይመስገን በሰላም ተገላገለች። ስትወልድ ግን ይሄ ለመናገር እኔ ሞራል አጣለሁ አንዳንዴ። ስትወልድ ቻይናዊ ልጅ ነው የወለደችው። በቃ ቻይናዊ ልጅ፣ ከለሩ ሌላ፣ አይኑ እንደዚህ ያለ ቻይናዊ ልጅ ማለት ነው። እኔ በጣም ደነገጥኩ። አጎቴ ቢኒዳና ነው የሚመስለው፣ እሷ ትንሽ ጸያም ያለች ናት። እንዴት ይሄ ሊፈጠር ይችላል? የመጨረሻ በቃ ሁላችንም ግራ ተጋባን፣ ደነገጥን፣ የመጨረሻ ደነገጥንና አረ ምን አይነት ነገር ነው? በቃ ምን አይነት ጉድ ነው ምናምን እያልኩኝ በቃ በጣም ተገርሜ ኔክስት ዴይ ላይ ወለደች ምናምን ነገር። ከዛ ከሆስፒታል ልትወጣ ነው ነይ ፒክ አርጊያት ምናምን ስባል እሺ ብዬ ይዣት ወደ ቤት እየተመለስን ያለ ጠየኳት፣ ውድዬ ምንድነው ግን ጩጬው እኮ ምንም አጎቴን አይመስል ወይ አንቺን አይመስል ምናምን ስላት አዎ ምናምን ነገር አለች። ሃፒ ሆና ማለት ነው። ምንድነው ምናምን ስል ቻይናዊ ነው የሚመስለው ልጁ ስላት አዎ አለችኝ። አባቴ እንዴት ሊመስል ቻለ ምናምን ነገር አልኳት። ቻይኖቹ ቤት ተመላላሽ ስትሰራ በትልቁ የፋሚሊ ፎቶ አለና እዛ ፋሚሊ ላይ ህፃናቶች ምናምን የተቀመጡ ህፃናት ምናምን አሉ አለ። ቻይና ሀገር የሚኖሩ የቤተሰቦቻቸውን ፎቶ ሰቅለው ነው እንግዲህና እርጉዝ በነበርኩ ሰዓት ሆዴን ይዤ በርከክ ብዬ በፎቶ ላይ አለች። እሺ ጌታ ሆይ እኚህን የመሳሰሉ ልጆች ስጠኝ አባቴ እያልኩኝ ለጌታዬ ጸሎት አደርስ ነበር አለች። እሺ ስላት ይሄው የጸሎቴ ምላሽ ቻይናዊ ልጅ ወለድኩኝ ምናምን አላለች። አሜን ነው ወይ? የመጨረሻ በቃ ገረመኝ። እኔ ከምንም በላይ የደነቀኝ ግን የአጎቴ መልስ ነው። ከዛ ሌላ አጎቶቼ ምናምን እንዴት እንደዚህ ይሆናል ምናምን ብለው ሲጠይቁት ድንገት አለ እግዚአብሔር ይሄ ቻይናዊ ልጅ እቤቴ እንዲኖር ፈልጎ ሊሆን ይችላል። እግዚአብሔር የኔ ውድ አጎት ቻይናዊው ልጅ ቤቴ ድንገት እንዲኖር አስቦ ፈልጎ ሊሆን ይችላልና ምንም ማድረግ አልችልም፣ ልጁን አሳድጋለሁ ብሏል። እኔ እንደዚህ አይነት ነገር በጣም መቃወም ሰው ነኝና እርሶ ቢሆኑ ምን ያደርጋሉ አይነት መረጃ ነው ያደረስኳችሁና ኮሜንት ላይ ሀሳባችሁ ይጠበቃል። እሺ እንግዲህ ይማረኝ ሀቅ ነው። ድርሹ የተናገረችው ነገር ያጎቷን ነው የተናገረችው። ምናልባት ቀልድ እንዳይሆን ፈርቼ እስከመጨረሻው አይቼው ነበር። መጀመሪያ እሷና አንድ ኮሜዲያን አለ የሐዋሳ ልጅ እየቀለዱ አጎቴ እያሉ ስለሚቀልዱ ቀልድ መስሎ የነበረ መቼም በዚህ ልክ አይቀለድም ብዬ አስባለሁ። እና ይሄ ነገር በመጽሐፍ ቅዱስ ውስጥ አለ። ዘፍጥረት 31 ላይ አለ ይሄ ጉዳይ። አባታችን ያዕቆብ ከላባ ቤት ወይም ከአጎቱ ቤት ከእናቱ ከርብቃ ወንድም ቤት ማለት ነው ሲወጣ ድርሻዬን ይዤ መውጣት እፈልጋለሁ፣ ባዶዬን መውጣት አልፈልግም። 1 ዓመት አንተ ጋር ልቀመጥና በጣም ብዙ በጎችን ስጠኝ። እነዛ ነጫጭ በጎች መተው ውሃ ሲጠጡ ሌሎች አይነት ጥቁር ከለር ያላቸው በጎች መተው ደግሞ ከኋላ መተው እነዛን በጎች ሲገናኟቸው የሚወለዱት ህፃናቶች ግልገሎች የኔ ይሁኑ ብሎ ተነጋግረው ነበርና ምንድነው የተደረገው? በጎቹ ሴት በጎቹ የዛፍ ልጥ ተዘጋጀና ወይም የዛፍ ልጥ እሱ
ተዘጋጀና እሱን እንዲበሉት ውሃ ውስጥ አደረጉት። ውሃ ውስጥ ሊበሉ ጎንበስ ሲሉ ውሃ ያፍናቸዋል፣ ይወጣሉ። በዛውም እየጠጡ ነው፣ በዛውም ልጡን እያዩት ነውና ልጡ በውሃ ውስጥ ፀሐይ ሲያንጸባርቅበት የተሽጎረጎረ ነው የሚሆነው። ሴቶቹ በጎች ውሃ እየጠጡ ልጡን እየበሉ ልጡን ለመብላትም እየፈለጉ የመብላት ፍላጎት እያላቸው ከኋላ በጎች ስለተገናኟቸው የተወለዱት ግልገሎች ዥጉርጉርና ነቁጣማ ሆኑ ይላል። ነቁጣማ ይላቸው መጽሐፍ ቅዱስ እና መልአክን ያሳየው ለያዕቆብ እንዲህ አድርግ ብሎ ይሄንን ሲስተም ተፈጥሯችን ነው ማለት ነው። የሰው ልጅ በተለይ ሴቶች ማለት ነው በሩካቤ ሰዓት የሚያስቡትና የሚያዩት ነገር በምስሉ ላይ በጽንሱ ላይ እንደ ፎቶ የመለጠፍ የመሳል እድል አለው ይባላል። እንዲያውም አንዳንዴ ሰካራም ሆነ አንዲት ሴት ልጅ የምትወልድ ከሆነ ልጁ ሰካራም የመሆን እድሉ በጣም ሰፊ ነው። በጣም መንፈሳዊ ስትሆን በገና የምትደረድር ደስ የሚል ህይወት ውስጥ የሆነች ሴት ልጅ ስትጸንስና ስትወልድ በተለይ ስትጸንስ እርግዝና 9 ወሩ ላይ እንዳለ ሆኖ ግን ጽንሱ ላይ ትልቁ ነገር እሱ ነውና ለዚህ ነው ሱባኤ ግቡ፣ ጸልዩ፣ ጸሎት ካረጋችሁ በኋላ ሩካቤ ፈጽሙ የሚባለው የጸሎት ልጅ ምን አይነት እንደሆነ ስለሚታወቅ ነው። እና ሰንበት ተሽሮ ሳሪተ ሰንበት መጥቆራን እንደወለደችው አይነት ነገር ማለት ነው። የአባታችን አቡነ ተክለ ሃይማኖት ታሪክ ላይ መጥቆራ ወይም ፄዋለ ጽድቅ ተብሎ ስም የወጣለት ጻድቅ ሰው ማለት ነው። መጥቆራ እናቱ ሳሪተ ሰንበት ወይም ሰንበትን የምትሽር ትባላለች። ያ ማለት ቅዳሜና እሁድ ሩካቤ ፈጽመው እንደፈለጉ ሆነው ልጅ ይወልዱና እነዛ ልጆች ደግሞ ሕግ የተጣሰባቸው ቀናት ላይ ስለሆነ የተወለዱት አይ ሰንበት ነው ዛሬ ጾም ነው ምንም ማድረግ አንችልም እያሉ የኃጢአተኝነት ስሜት እየተሰማቸው ስለሆነ ሩካቤ የሚፈጽሙት ጤነኛ ልጅ አይወልድም። ንስሐ ገብተው ሱባኤ ገብተው እግዚአብሔር ሆይ ጥሩ ልጅ ስጠን ብለው ደስ ብሏቸው ከሚስታቸው ጋር በጥሩ ሁኔታ ውስጥ ደግሞ የሚያረጉ ሕጉን ጠብቀው የሚያረጉ ሰዎች ደግሞ ምንም የኃጢአተኝነት ስሜት ስለማይሰማቸውና እግዚአብሔር ጥሩ ልጅ ይሰጠኛል ብለው ተስፋ ስለሚያደርጉ ልጅ ያገኛሉ። ይሄ የተፈጥሯችን ጉዳይ ነው። ታውቃላችሁ ይሄን ነገር። እዚህ ጋር ድርሹን ልጋራት የምችለው አንዱ ሐሳብ ምንድነው? ጥያቄዋ ምንድነው? አለ ወይ እንደዛ ነገር ትክክል ነው ያለች አለ። ስንት ፐርሰንት እንስጠው? 60%። እንዲያውም ገጠመኝ ሁሉ አቅርቤያለሁ። የዛሬ 7 ዓመት ያቀረብኩትን ገጠመኝ ታስታውሳላችሁ። ኮተቤ አካባቢ አይደለም? ኮተቤ አካባቢ አንድ መልካም የሆነ ቆንጆ ልጅ እዛ ሰፈር ውስጥ በጣም ቆንጆ የሆነ ሰውዬ ግን የሰው ባል ነው። በጣም ይቅርታ ቪዲዮውን ስላቋረጥኳችሁ ተመልካቾች፣ አንድ መልእክት አለኝ። ምንድነው መልእክቴ? ይሄን ቻናል አለ። ይሄ ቻናል ግን የመምህር ተስፋዬ ብቻ ነው የሚለቀቅበት። እኔም ሌላ ሀሳብ መጨመር አልፈልኩም። ሌላ አዲስ ቻናል ከፍቻለሁ። ምንድነው የከፈትኩት ቻናል? የሚያስረዳው የዓለማዊ ጥያቄዎች አሉ። እንደዚህ ሆኑ የሚል ጥያቄ ማለት ነው። ከዛ ደግሞ የመምህር ተስፋዬ ያስተምሯል። በሚያስተምሩ መሰረት ቪዲዮዎችን ከቪዲዮዎች በማገናኘት ንጽጽር ማለት ነው። የዚህኛው ጥያቄ በመምህር ተስፋዬ ትምህርት የሚመለስበት ቻናል ነው። ገብታችሁ ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃችኋለሁ። ሌላ ደግሞ በኮሜንት ስር ጥያቄ ጠይቁኛላችሁ። ረጅም ጽሁፍ ነው ላነበው እችላለሁ፣ ግን መልስ ልመልስላችሁ አልችልም። በመጻፍ ማለት ያቆያል። ስለዚህ ራሱ የዛው የዩቲዩብ ቻናል ላይ ሊንክ አለ። ሎጎውን ስትከፍቱት ማለት ነው ምስክር የሚል ሎጎ አለ። ስትከፍቱት ዲስክሪፕሽን አለ። ዲስክሪፕሽን ውስጥ ምስክር የሚል አለ። ምስክር ቴሌግራም ቻናል ማለት ነው። እዛ ገብታችሁ ግሩፕም አለ። ግሩፕ ላይ ገብታችሁ እኔ ጥያቄውን ባልመልስ ባልችል የመምህር ተስፋዬ ተማሪዎች ስላሉ እነሱ ይመልሱላችኋል። እኔ የምችለውን ከሆነ እኔ ላግዛችሁ ምንም ችግር የለውም። ፈቃደኛ ነኝ ማለት ነው። ገብታችሁ ቻናሌን ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። በጣም ይቅርታ ስላቋረጥኳችሁ። የሆነች ሴት ባል ነው ከሱ ጋር መተኛት ስለማይችሉ የአንዲት ሴት ባል ስለሆነ የእሱን ፎቶ ይዘው ከባላቸው ጋር ሩካቤ የሚያደርጉ ሴቶች ሁሉ ነበሩ ብዬ ገጠመኝ ላይ አቅርቤያለሁ። ታስታውሳላችሁ? እንዳለ ሰፈር ውስጥ የተወለዱት ልጆች ወደ 5-6 ልጆች ማንን መስለው ነው የወጡት? ይሄንን ልጅ መስለው ነው የወጡት። ይሄን እስቲ የምታስታውሱ ጻፉ እስቲ። ገጠመኙን በደንብ ያዳመጠ የዛሬ 7 ዓመት ያቀረብኩት ገጠመኙን አለ። ቁጥሩን ሁሉ የምታስታውሱ ፕሊስ ባካችሁ ቁጥሩን ጠቁሙና ሰው ያዳምጠው። ፎቶውን ግድግዳ ላይ ለጥፈው የእውነት ባላቸውን አስፈቅደው ሁሉም ያደርጉ አሉ። የሰው ፎቶ እያዩ ያ ምንድነው? በሩካቤ ሰዓት የሰው ፎቶ እያዩ ሩካቤ ሲፈጽሙ ልጅ ምስል እንደሚሳል እናቶቻችን የሚያውቃሉ። ይሄ ከእናቶቻቸው ተምረው ነው። በደንብ ነው ማስታወስ። እኔን ገጠመኝ አቅርቤያለሁ እና ቁጥሩን ያላስታወስኩት ነኝ። እንዲህም አይነት ነገር ደግሞ አለ። ሌላው ያው ስላጎቷ ስለሆነ የምታወራ ስላጎቷ ሚስት መጥፎ ነገር ልታወራ አትችልም። ምን አለች ሚስትየዋ?
እንደነዚህ ቻይናዎችን ከምናቸው አንጻር ነው ያየችው? ከዓይናቸው መጥበብ አይደለም ወይ ደግሞ ከቁመታቸው ማጠር አይደለም፣ ብቻ ከሆነ ካላቸው ተፈጥሮ ጋር ሳይሆን ከለራቸውን ያየችው ነጮች መሆናቸውን ያየችው እና እንደ ቻይናዎች ቆንጆ የሆኑ ልጆች ስጠኝ ብዬ ነበር አለች። መቼም ቻይናዎች ቆንጆች አይደሉም ናቸው እንዴ? ኧረ አይደሉም። እኔ ቻይና ቆንጆ ነው ብዬ አይደለም፣ ግን ቻይናዊ አባት ያላችሁ ጃፓናዊ አባት ያላችሁ ወይም እናት ያላችሁ ልጆች እንዳትቀየሙኝ፣ እንዳትታዘቡኝ። በዚህ አጋጣሚ ትምህርቴን እየሰማችሁ ከሆነ ፕሊስ ይሄን የምለው ምንድነው ቆንጆ አይደሉም ስል ከዓለም ከገጽታ አንጻር አይደለንም ብለው ራሳቸው ስለመሰከሩ ነው። አይደለንም በቃ ደግሞ ይሄ ጃፓን ውስጥ ያሉት በሂሮሺማና ናጋሳኪ በኒውክሌር ምክንያት ነው አይናቸው እንደዛ አይሆን የሚባለው። ኒውክሌር ነው አይናቸው እንደዛ ያደረገው። ወደ ቻይና ስንመጣ ግን ምን እንዳደረጋቸው አናውቅም። እና እንደዛም ሆኖ ደግሞ ቁጥራቸው መባዛቱ አይገርም። ከዓለም በህዝብ ቁጥር ብዛት እነሱ ናቸው። ከዛ ህንድ ነው አይደል? ዘራቸውን ማብዛታቸው ይገርማልና ምንድነው እነሱን የመሰሉ ልጆች እፈልጋለሁ ብላ ተመኘችና ፎቶውን እያየች ነው እርግዝናውን የጨረሰችው። በአይን በኩል ማህፀን ላይ ምስል መሳል ይቻላል ማለት ነው የሚለውን በጨዋነት እንያዘው። ይሄ እኔ በማላውቀው ነገር ውስጥ የሰው ሚስት ሄዳ እንትን ብላ ነው ማግጣ ነው እንደዚህ ነው ምናምን ብዬ ልል አልችልም። ይሄን ልለው አልችልም። እና እውነታው ግን የተፈጥሮ እውነታችን ግን ይሄን ይመስላል ማለት ነው። ወደ እንትን እንምጣ፣ ወደ ባዕድ አምልኮ። እንዲህ አይነት ውስጥ ደግሞ ባዕድ አምልኮ ጋር እንምጣ። ጠንቋይ የሚገናኛቸው ሴቶች አሉ። ልጅ እምቢ አለኝ ስትል ከኔ ጋር መጀመሪያ ተኝና ከዛ በኋላ ደግሞ ከባልሽ ጋር ሄደሽ ተኝ ይላቸዋል። ዘር ያቀበለ መጀመሪያ ማን ነው? ጠንቋይ። ከዛ እስከ ባሏ ጋር ተኛለች። የማን ልጅ የተጸነሰው? ይሄንን በዚህ እንድታስሩልኝ እፈልጋለሁ። ቀጥሎ ደግሞ ጠንቋይ ቤት አካባቢ ባዕድ አምልኮ የሚመለክበት ወይም ስርማሽ ቅጠል በጣሽ ይሄ ድግምት የሚደግሙ ሰዎች ከመናፍስት ጋር መናፍስትን የሚጎትቱ ሰዎች ያሉበት አካባቢ ላይ ሄዳ የመጣች አንዲት ሴት ምን ተሸክማ እንደምትመጣ ይታወቃል አይደል? መንፈሱ እና የሚፈልገውን ምስል ይከስታል መንፈስ ራሱ። ልክ በተፈጥሯችን ውስጥ ገብቶ ደግሞ እሱ እንደሚፈልገው ያደርጋል። ለምሳሌ ቅርጽ እንዲፎርም ማድረግ፣ አንሼፕድ የሆነ ቅርጽ አልባ የሆነ ልጅ እንዲወለድ የማድረግ ባህሪ ያለው መንፈስ። መልክንም እንዲያውም ምን ይባላል የተሰረቀ ዝሙት አንዲት ሴት ከጎረቤት ምናምን ዝሙት የለመደች ከሆነች ድንገት ጽንስ ከተፈጠረ ማንን መስሎ ይወጣል? ሌባውን ዝሙት የፈጸመውን ሰው መስሎ ይወጣል ይባላልና እንደዚህ የስርቆሽ ዝሙት ስርቆሹን የሚያጋልጥ ልጅ እንዲወለድ ምክንያት ይሆናልና ከዛ አንጻር ማህፀን ዘርን ይዞ ይቆያል። አዎ ዘርን ይዞ ይቆያል፣ ብዙ ጊዜ ይቆያል። እና የሆነ ቦታ ላይ እንደፈለገ ሄዶ የመጣ ወንድ ወይም የሆነ ቦታ ላይ ሴት ሄዳ እንደፈለገች ሆና ስትመጣ ከዛ በትዳር ላይ ሲሆኑ ዘር የመቀላቀልና የመዳቀል ነገር አለ። መልክ ቁርጥ በቃ መልክ ቁርጥ ማንን ይመስላል? የሆነን ሰውዬ ይመስላል ወይም የሆነችን ሴትዮ ይመስላል ያ የተወለደው ልጅ። ባህሪን ደግሞ ማን ይመስላል? ቤት ውስጥ ወይ ደግሞ ባህሪ የሆነን ሰውዬ ይመስላል። አድጎ ነው ሪዛልቱን የምታዩት። እና ጽንስ እንደ ፎቶግራፍ ማሽን ማህተም ይይዛል። መናፍስትንም ለዚህ ነው ከዘር ጀምሮ ከማህፀን ጀምሮ መያዝ የሚፈልጉት። ለዚህ ነው መያዝ ስለሚችል ነው፣ መቅረጽ ስለሚችል ነው። በራሱ መልክ በራሱ ማንነት አድርጎ ያሳድጋቸው። መልክሳቸው ይሄ ገጽታ መልክ ሳይሆን በራሱ ፍላጎት ማለት ነው። ዞዲያክ ወይም የከዋክብት ጥናት የተጀመረው ከዛ ነው። ሰዎች እድላቸው ተጽፏል ይባላል። በዚህ ወር የተወለዱ ሊዮ፣ ሳጁታሪየስ፣ አኳሪየስ ምናምን እየተባሉ የሚጣሩ ኮከቦች ወይም ደግሞ በዚህ በሀገራችን ሸርጣን፣ አሰድሳት ምናምን እየተባሉ የሚጠሩ ኮከቦች አሉ። እነዚህ ኮከቦች ባህሪያችንን የሚነግሩን ይመስለናል። ስናነባው አንዳንድ ቀን እንደነግጣለን። የራሳችንን እውነት ነው እኮ እኔ እኮ እንደዚህ ነው ጸባይ፣ እንደዚህ ነው እኮ ባህሪ፣ እኔ እኮ በቃ ብሄድ አይሳካልኝም፣ ይሄ ሞክረው እምቢ አለኝ፣ ይሄ በቃ ጸባይ እንደዚህ ነው ትላላችሁ። ስታነቡት ራሳችሁን ታገኙታላችሁ። ግን እንደዛ እንድትኖሩ እግዚአብሔር ወስኖ ነው ወይ? አይደለም። ይሄ ከማህፀን ጀምሮ አብሮ የተወለደው መንፈስ በዛ አይነት ማንነት ውስጥ ባህሪያችሁን ስለቀረጸው ነው እንደዛ እንድትሆኑ። የተጻፈውን ያነባላ። በተወለደ በስምንተኛ ዓመቱ በ12ኛ ዓመቱ ይሄ ይገጥመዋል፣ እንደዚህ አይነት በሽታ አለችበት፣ ይቺ እንደዚህ አይነት ነገር ያስደነግጠዋል፣ ይሄ ነገር ይቀነዋል ሚል ከሆነ መንፈሱ ያችን ቀን ያን ወር ጠብቆ ያን ነገር ያደርጋል። ለምን? ግብሩን ፈልጎ
የተባለውን ነው የሚያስፈጽመው። ያነባላ ቀድሞ ሰይጣን እኮ ያነባል። እንደኛ አይደለም እንጂ የሚያነባ ያነባል፣ ያውቃል እኮ ዞዲያኩን ያውቀዋል። ከኛ በፊት 8000 ዓመት ልምድ ያለው መንፈስ ነው ብለዋል አባቶቻችን። 8000 ዓመት ልምድ ያለው መንፈስ ነው እና ያውቃል እንዴት እንደና ያንን ዞዲያክ ነው ብዙ ሰዎች ሳያውቁት ይሄ እድሌ ነው ይሄ የኔ ማንነት ነው ብሎ የሚወስኑትና ይሄ ዛር መንፈስ በዚህ ከዋክብት ምክንያት ምን ያደርጋል? ስንወለድ ያንን መስል እንድንኖር ያደርጋል። ጸባይም ጭምር አይደለም መልክ ቀርቶ ጸባይም ጭምርና አንዳንድ ልጆች አላችሁ ሊፕስቲክ አንስተው እና ስትኳኳል አይተው ይቀባሉ። ምንድነው ሲባል አይኔ ስቀባ አይታ ነው ይላሉ። ታኮ ጫማውን ያደርጋሉ፣ ቦርሳ ይዛሉ፣ ለመዘነጥ ለመጫወት ይሞክራሉ። አይደለም አይተው ነው አይደል የምትሉት እናንተ? እስቲ ጻፉ። ምን ማለት ነው ይሄ? አይተው ነው? እውነት አይተው ብቻ ነው? እና ስትለብስ አይተው ብቻ ነው? ታዲያ ተው ሲባሉ ለምን አይተውም? ካደጉ በኋላ ያን ነገር ለምን ቀጠሉት? መጥፎ እንደሆነ ካወቁ ለምን አይተውትም? አያችሁ፣ አብሮ የሚያድግ ነገር አለ። እናትም ታያትልም። እንዲያው ህፃናት ሆነው በጣም ማዝ ነው ከጉልበታቸው በላይ የሆነ ቀሚስ ቬሎ፣ የሙሽራ ልብስ የልደት ጊዜ የሚለበስ እንደገና ደግሞ በጣም ራቁት የሆነ የህፃናት እኮ ነው ራቁት የሆነ ልብስ እጅጌ እንኳን የሌለው የሚያምር ግን እነሱ የሚያምር የሚሉት የተገላለጠ ቬሎ ከጉልበት በላይ እኮ ነው የሚላል። መገርማችሁ እድሜያቸው የ8 ዓመት የ7 ዓመት የ6 ዓመት ህፃናት የ4 ዓመት ሊሆኑ ይችላሉ። ግልጥልጥ ያለ በቃ ከልጅነት ጀምሮ አጫጭር ነገር እያለበሱ ያሳድጓቸውና ከዛ በኋላ ብልሽሽት ይላል። እንዴት አድርገው ቀሚስ ይልበሱ? ያ ነገር አሳልፎ ይሰጣቸዋል ማለት ነው ለዛ ነገርና ልጆቻችሁን ምን እንደምታለብሱ፣ ምን እንደምታበሉ፣ ምን እንደምታጠጡ በዚህ አጋጣሚ አጥኑ። ለምን ያ ነገር አብሯቸው ያድጋል። አብሯቸው አድጎ ያው የማን ልጆች እንደሆኑ ይመሰክራሉ። የእናንተ ልጆች ሳይሆኑ እናንተ ውስጥ ያለው መንፈስ እንዲቀረጹ የሚፈልገው አይነት አካሄድ ሆኖ ነው የሚያድጉት። ይሄን ነው። ስለዚህ ድርሹ የተናገረችው ነገር በተወሰነ መልኩ ያስኬዳል። ምንድነው የሚያስኬደው? እውነት የቻይና ልጅ በጣም መልካም የሆነ ቀይ ልጅ እንዲወለድ እፈልጋለሁ ብላ ስላለች ልጁ ቻይናዊ መስሎ የተወለደው በዛ ነው ወይ? እናንተም ጻፉ። እውነት ነው ወይ? አይ አይደለም ነው። ምንም ችግር የለውም መጻፍ፣ ምንም የሚጎዳ ነገር የለም። ጻፉ። 1011 ሰው ይታየኛል እና እኔ የኔ ትንታኔ ይሄ ነው። የሰው ትዳር ውስጥ ገብቼ እንደዚህ ማግጣብህ ነው እንዲህ ልል አልችልም። አይባልም ደግሞ የሰው ማንነት ሳይታወቅ እንደዛ አይባልም። ግን ተፈጥሯዊ ማንነታችን ግን ውስጥ ገብቶ የሚቀላቀል መንፈስም እንዳለ እንድታውቁ ፈልጋለሁ ማለት ነው። መልክን ማተም ሆን ብሎ እንግዲህ አሁን ፎቶን እያዩ ወይም ደግሞ አንድን ነገር አንዲት ሴት ሩካቤ በምትፈጽምበት ሰዓት እያየች ያለችውን መስሎ ከተወለደ መንፈስ ደግሞ ምን እንድታይ ነው የሚፈልገው? እቺ ሴት ማንን መስሎ እንዲወጣ ነው የምትፈልገው? ከባሏ ይልቅ ከውሽማዋ ጋር በጣም ደስተኛ ሆና የምትተኛ ከሆነ ማንን መስሎ ይወጣል ማለት ነው? እንደዛው ማለት ነው። እየተደበደበች እየተቀጠቀጠች ችግር ውስጥ ገብታ የምትወልድ ከሆነ በጣም ተሰቃይታ የምትወልድ ከሆነ ልክ እንደዛው ውስቁልቁል ይላል ማለት ነው። ያ ጽንስ ሲያድግም ልክ እንደዛ ነው የሚሆነው። ይስላላ ያን ነገር ይወስዳል። እንደገና ደግሞ ቴሌቪዥን በማየት ብቻ ፊልም በማየት ብቻ የነጮችን ነገር በማድነቅ ሐሳቧ ሁሉ ስሜቷ ሁሉ የአረብ የቃና ቴሌቪዥን ላይ ምናምን ትኩረት እያደረገች በዛ ነገር እየተሳበች የምትሄድ ከሆነ ያንን ነገር ነው እየተሳበ የሚመጣው ያለች። በገና ደግሞ እስቲ እርጉዝ የሆናችሁ በዚህ አጋጣሚ የአንድ ወር የሁለት ወር እርጉዝ የሆናችሁ ሰዎች እስቲ ከዚህ ሰዓት ጀምሮ እስከ 9 ወር ድረስ በገና እስቲ እየሰማችሁ ውለዱ። በገና ብቻ ምን አይነት ልጅ እንደምትወልዱ ታዩታላችሁ። በገና ዝማሬ፣ ደስ የሚል መዝሙር፣ እናንተን የሚመስጣችሁ መዝሙር፣ የቤተ ክርስቲያን መዝሙር። ከዛ ለውጡን ታዩታላችሁ። እሺ አሁን የማቀርበውን ከዚህ በኋላ የማቀርበው ቪዲዮ ልጅቷን እናቷ ትሁን አትሁን አላቅም። የሚወራው ነገር እውነት ይሁን አይሁን አናቅም። ግን ሚዲያ ላይ ስለወጣ ብቻ ቪዲዮን አምጥቼ መማማሪያ አድርጌዋለሁ። በእርግጥ እኔ ጃኒን ለመንካት አይደለም የማመጣው ይሄ ቪዲዮ፣ ግን የሚያወሩት ንግግራቸው ላይ ሐሳባቸው ላይ ትኩረት የምናደርገው እውነት ሆኖ ከተገኘ ይሄ ነው። ሐሰት ከሆነ አይመለከተንም። እውነት ሆኖ ከተገኘ ግን እውነት ነው ከተባለ ለወደፊቱ የሚጸድቅ ከሆነ እውነት ሆኖ የሚጸድቅ ከሆነ ግን ይሄ ነው ብዬ ነው የማቀርበውና ለምትሰሙት
ማንኛውም ቃላት ጃኒንም ጨምሮ ይቅርታ አላለው። ቀጥሎ ደግሞ ለምትሰሙት አንዳንድ ባለጌ ቃላቶች ሊኖሩ ይችላሉ። ቆርጬ አላወጣሁትም። ቲክቶክ ምን ያህል ከባድ እየሆነ እንደመጣ በዛው እንድታዩት ነው። ልጆቻችሁ ለጊዜው እቺን ቪዲዮ ባያዩት ደስ ይለኛል። ባያዩት እሺ። የጃኒ እናት ባላውላ ናቸው። ይሄንን የሚያክሰው አለ የለም? ጃኒ ማለት ነው። ከዚህ አልጀምረውም። ያመልካሉ እንዴ? አልገባኝም። ያመልካሉ። አሁን እዩሽ፣ ትክክለኛውን ነገር ጠንቋይ ናት እናቷ። ጠንቋይ አሁን ጠንቋይ እናንተ የምትሉት ምን አይነት ነው? እኔ ባላዋቂ ሲባል ነው የምሰማውና ባላዋቂ ማለት ጠንቋይ ነው። ይሄን አረግልሃለሁ። እሺ ጠንቋይ ልበልልህ። እሺ አሁን ጠንቋይ ሲባል አንድ ነገር ወርቄ እኔ እና አንቺ እንደማመጥ ጠንቋይ ማለት የሆነ ትሄጃለሽ፣ ይሄንን በዚህ ቀን ያደርግልሃል፣ ይሄንን ከሌ ልብስ ላይ ወይ ይሄንን ደሙን አምጣ ወይ ከሌ ይሄንን ማለት ይሄ እንትማን አምጣ ይሄንን አምጣ እሱን ይሄን ብሎ እዛ ላይ ያደርጋል። ይሄን አርግበት፣ ይሄ በዚህ ትፈወሳለህ፣ በዚህ ትድናለህ፣ እንደዚህ የከሌን ሀብት ወደ ራስ ታዞራለህ፣ ሰውን ታደነዝዛለህ። ይሄ ነው በቃ። እሱ ብቻም አይደለም፣ እሱ ብቻ አይደለም፣ ብዙ አይነት ነገር አለ። ገባ? አሁን ለምሳሌ አንተ የምታመልክ የምትዘይር ምናምን ከሆነ ከቤተሰብ አንዳንዶቹ ሳያውቁ ከቤተሰብ መንፈሱ ወደ እነሱ የሚያርፍ አለ። ገብቷል? በዘር የሚወራረስ ሳይፈልጉ ለምሳሌ እናታቸው ከእናታቸው እናት የወሰዱት ከዛ መንፈሱ አንተን ከወደደ አንተ ላይ ያርፋል። ካለበለዚያ ግን ማለት ነው ወይ ቀበዝባዛ ያደርግሃል ወይ የሆነ ነገር በቃ ቀላሉ ነገር ወደዛ ነገር መግባት አያስፈልግም። በቃ የጃኒ እናት አሁን ጠንቋይ ናት። እንግዲህ ጠይቃቸው ነው። አንቺ እኮ ነሽ የጀመርሽው። እውነቱን ተናገሪ፣ ምን ችግር አለው? ጀምረሽዋል። በደንብ ያቸውና ከዛ ካልሆኑ እኔ እቀጣለሁ። ላይ አይደለም ትክክለኛው መረጃ ተናገሪ። አዎ ባላውላ ናቸው፣ ግን ቁጭ ብሎ አይፈርዱም። ያው ለልጃቸው ሊሰሩ ይችላሉ። አንቺ በምን እንዴት ልታውቂ ቻልሽ? አልገባኝም። አየሁ እኔ አሁን ለምሳሌ ውስጥ ያሉ ጠንቋዮችን በአጠቃላይ ታውቃለህ ወርቄ? በአንቺ በብዛት አውቃቸዋለሁ። ለምን መሰለህ የማውቃቸው? በዛ ሰዓት አንድ ላይ በዓል አለ። ገባ? ከነሱ ጋር እሄዳለሁ። የምርቃት ምናምን እንትን አለ። በዓመት ያመልካሉ። እሺ አንዴ ብቻ እንድትመለስ ተደወለ። እኔ ስለማቅ ማለት ነው ደወለ። ይሄንን ልጅ ማለት ነው እንግዲህ ድግምት ተደርጎበት ምናምን እንደነበረ ነው የምትናገረው። ወርቄ የምትባለው ድምጿን የምትሰሟት ሴት ጠንቋይ ቤት 4 ዓመት ምናምን ብቻ እንደዚህ ቡና በማፍላት ከሰል በማቀጣጠል እና በመካደም ምናምን ያገለገለች ሰው ናት። እና ስለ ጥንቆላ ታውቃለች። ምንድነው እያለች ያለችው? ቲክቶከሮች ያስጠነቁላሉ፣ ፎሎ ለማግኘትም ሆነ ምንም ለማግኘት ያስጠነቁላሉ፣ ይመጣሉ፣ እንደዚህ ይደረጋል ነው እያለች ያለችው። ሌሎችም እንደዚህ ሲያወሩ ሰምቻለሁ ባይዘው። እና የእውነት ሆኖ ከተገኘ ግን በጣም ከባድ ነው። አያችሁ፣ ያለ ምክንያት አይደለም ቲክቶክ ላይ ሆ ተብሎ የሚዘመተው ማለት ነው። ፋሽኑም ስድቡም ልክ እንደ ፌስቡክ ዘመን እንደነበረው ደግሞ ቲክቶክ ዘመን ሆኖ እንደዚህ ጎርፍ የበዛው ያለ ምክንያት አይደለም። ግን ዞሮ ዞሮ እስቲ የምትናገረው ነገር እንስማ፣ ዝም ብለን እንስማና መጨረሻ ላይ በደንብ አወራቸዋለሁ። ከዛ እንትኑን ምንድነው ስሙ ጸጉሩንና ምንድነው ላቦት የነካውን ቲሸርቱን አምጡ ተባለ። ነገርኳት። በቃ ጠንቋዩ አዲስ አበባም አሉ፣ ደብረ ዘይትም አሉ። ለካ ወንዱን ሁሉ በእጃችሁ ስር የምታስገቡ በመተት ነው። አይገርምም? ከፈለክ ምን ጆከር ይመለሳል። የእንትን ያለ ወርቅ አንድ ጊዜ ወደ ግን የእርግጠኛ ትክክለኛ ነገር ነው። እግዚአብሔርን ትክክለኛ ነገር ነው። መድኃኒዓለምን እኔ እነሱ እኮ ማለት ነው ቀጥረውኝ ሆቴል አልጋ ይዛ ሆቴል ይዛ ለአንድ ወረቀት ሰጣለሁ ሆቴል ብላ ሲጠሩኝ እንደ ትናንትና ግን ይሄ መረጃ እኔ ጋር ደርሷል። ግን እሺ ከዛስ እንዴት አገኛችሁ? የመጀመሪያ ጊዜ ጅጅን እንዴት ነው ያገኛታል? ከእኔ ጋር ነው እኮ ያገኛት ጆከር። በእኔ እኮ ነው ያወቃት።
አብረው በልተው ጠጥተው አማላው ነው እዛ ላይ ነው ያስገባችሁ። ኧረ ጎትታ ነው የወሰደችው ታክሲ ውስጥ ጎትታ ያስገባችሁ። ሆዴ እውነቱን ተናገራ። በምንድን ነው ያበላችሁ ወይስ በምንድን ነው ያጠጣችሁ መድኃኒቱ? የሆነማ መተት ማርቆብኛል። ከዛ በኋላ እኮ ነው መተቱ አልሰራም ሲል ደግሞ አሁን በወርቄ ደግሞ ሄዳ ያው ወርቄ ገብቷል አባባሌ ለጠንቋዮች እዛ ጀበና ታፈራ። በዶሮ ነው የበላው በዶሮ ይሰራል እና ወርቅዬ መድኃኒቱን ከበላ በኋላ ነው ከንፈሯን ብሎ ካለ ለከሳት ኖ መድኃኒቱንማ መጀመሪያ የበላው እሷ ቤት ነው። እሱን እኮ በዶሮ የሚሰራው ነው። ወርቄ ወይ እዚህ ጋር መጠየቅ የምፈልገው ጥያቄ አለ። ጠንቋይ ቤት ከደወላችሁ በኋላ ጠንቋዩ ምን አላችሁ? እንደዚህ አምጡልኝ አላችሁ? ምን አደርጋችሁ? ከዛ በኋላ አንተ አልተመለስክም። እኔ ወጥቼ ተናገርኩ እኮ እኔና እሷ ስንጣላ፣ አንተም በዛው ቀረክ እንጂ እኮ ተቀጣጥረ ነበር እኮ። ቆይ ምን ወሰዳችሁት? ምን ነው የወሰዳችሁት? ምንም አልተወሰደም። ቆለጡ ጊዳርጊራጉ አይ ትንሽ እዚህ ጋር ባለጌ ይመስላል። የወሸላውን ጭገር ላሳልፈው ኖ እንዴት አልተቆረጡት? ኖ አልተቆረጠም፣ አልተወሰደም። ምንም የተወሰደ ነገር የለም። እና በምንድን ነው ያሰራችሁት? ወርቄ እውነቱን ተናገሪ አንቺ ደንቆሮ። አሁን ምንም አልተሰራም። ደንቆሮ ጆከር ይልባት ጃሮ ቢቲ በተናማሩ ቢቲ ይልባት ጆከርዬ ይኸውልህ ገና ልጁ እንዲመለስ ከዛ እንደዛ አድርጊ እንደዚህ ተጠይቋል። ወደ የት እንዲመለስ ኮፒ ሊንክ ታፕ አድርጎ አንድ ጊዜ ዋርኒንግ ላይ ነው ጋይስ። ከሷ ቤት እንዳይወጣ ነው አዘው በር ላይ እንዲቀመጥ። በዛ ሰዓት እንዲመለስ ፈልጋል ነበር። እሺ ምን ነበር የተጠየቀ? ጸጉሩና እንትን ላቦት ያልነቀው ቲሸርት ጸጉሩ ማለት ያልታጠበ ቲሸርት። የላይኛው ጸጉር ነው የታችኛው ጸጉር? የላይኛው። የታችኛው ምን ይሰራልታል? የላይኛው። ሴትዮዋ በዚህ ደረጃ ነበር የምታስበው ማለት ነው። የሰው ልጅ ከተደረገብህ በኋላ ነው ከዛ በኋላ ነው እኮ ምንም አላውቅም ሆስፒታል የገባሁት። ማርያም እግዚአብሔር እኔ እኮ ምንም የማውቀው ታሪክ የለም እኮ እኔ እንዳመመኝም እኮ አላውቅም። እሺ ሆስፒታል ምንድን ነው በሽታ አለው አንተ? ሆስፒታልማ በቃ ኦፕራሲዮን መደረግ አለበት። ጭራሽ አልጋ መያዝ አለብን ያሉኝ እኮ በጣም ያስደነግጡኝ። ኦፕራሲዮን ምን አብልታ ነው? በሽንቷ ነው እንዳያጠጣች? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ የሷ የግመል ሽንት በል ወርቄ ግን አንተ ይሄንን ነገር ታገኙ ግን ወይኔ አሮጊቶች አንተነትም በቃ አሁን ነገሩ ሁሉም ነገር አልፏል። ግን ይሞታል ስትል ነበረ እኮ ግን ይሄ ወርቄ ይሞታል ስትል ነበር። እውነት ነው እና ሆነበት ምን ግድ ነው? እሺ ቀጥል። ምንድን ነው ያልከኝ? ወርቄ ይሄንን ነገር ብጅሽ ላይ ቢገባ ኖሮ አሳልፈሽ ለጠንቋዩ ሰጪ ነበረ። እሷ እኮ ናት። እኔ እኮ አገናኛታለሁ እንጂ እኮ እኔ እኮ አይደለሁም ይሄንን ሪስፖንሳብል የምወስደው። ገባህ? እኔ ስለማቅ እንደዚህ አይነት ነገር ገባ እንትን እዛ ተቀጥሬ ስሰራ ስለነበረ በፊት ማለት ነው ብዙዎችን አውቃለሁ። የሆነ ሰዓት ላይ ሰርቻለሁ። 3 ዓመት 4 ዓመት ሰርቻለሁ ጆከርዬ። ስለዚህ አንቺ ራስሽ ጠንቋይ ልምድ ወሰደሻል 4 ዓመት ከሰራሽ ማለት ኖ ልምድ ሳይሆን ምን መሰለ መኖር ነበረች እኮ እሳት ስታቀጣጥል የነበረች እኮ ነች እኮ ከዳሚ ነበረች እኮ ስንት ዓመት አንቺ ከሰል አረጋጋቢ ነበርሽ። ከሰል አቀጣጣይ ከሰል ቡና ምናምን ካድማለሁ፣ በርሶ መጀንላለሁ። ስለዚህ አንቺ ያገባሽው ነጭ አስጠንቁለሽ ነው። አይ እኔ አስጠንቅዬ ምናምን አላገባውም፣ አላምንበትም። ለገባሽ 4 ዓመት ስትኖሪ እዛ ቤት ውስጥ ጠንቋዩ ጋር 4 ዓመት ስትኖሪ ስንት ሰው እንዲሞት ተሰራበት? ስንት ሰው ነፍሱን ቤቱን እንዲበትን ተሰራበት? እስኪ ንገሪኝ። አይ እሱማ እኮ እዛ የምታየው እኮ ብዙ ጉድ እኮ ነው። ባይዘዊ አንድ ነገር ልንገር ጆከርዬ፣ ምን አለ መሰለ ሰዎች ናቸው እራሳቸው ፈልገው እዛ ጋር የሚመጡት። ገባ? እዛ ጋር ያየሁት ነገር የሚመጡት። ለዚህ መጥፎ ነገር ወደ ለሰዎች አልመክርም። ወይ በሃይማኖታቸው ወይ በእግዚአብሔር ጠንክራችሁ መጸለይ እንጂ የሆነ ነገር ሲጎልባቸው ይሄዱና
ችግር የሚያመጡት እንደዛ ነው። ገባ ሰዎች ናቸው ራሳቸው እየሄዱ ነው። ያው ወርቄ ትክክለኛ ጥያቄ ነው። እኔም 4 ዓመት ሰርቻለሁ እነሱ ጋር ቡና ቀቃይና ከሰል አራጋቢ ነበርኩ አልሽ። ያ ከሆነ በህይወትሽ አንቺ ይሄ ነገር አሁን ትክክለኛ ነገር ሰርቶ ህይወቱ የተበላሸ ሰው ታውቂያለሽ? የተበላሸም የተስተካከለለትም ሰው አውቃለሁ። እንዴት መስተካከል ማለት የሚያምኑ አሁን ለምሳሌ በዛ የሚያምኑ መጥቶ ያስፈርዳሉ። ምን ይላሉ? እንዲያርጉ ይባላሉ። ይሰራል በቃ በስነ ስርዓቱ። እኔ በቃ ከሰውየውና ከሴትዮዋ ስር 2 ቤት ነው ያላቸው። ገባ ግቢ ውስጥ ማለት ነው። እና ከሴትዮዋና ከሰውየው ብዙ ነገር ነው የተማርኩት። እንዴት አሁን ለምሳሌ አንዳንዴ መንፈሱ ሲቆጣ ያማቸዋል። ገብቷል? የሚያማቸው እንዴት ማፍረስ እንደሚቻል እንዴት አሁን ለምሳሌ መዳን የሰው እጅ የሚባል ነገር አለ። እንዴት አድርገው ያንን ሰው እንደሚያሽሩት እንዴት እንትን እንደሚሉት ይሄን አሁን ለምሳሌ ተምሬያለሁ። ገባ አሁን በእንደዛ አይነት ነገር የታመመ ሰው ችግር ያለበት ሰው መፍታት እችላለሁ። ግን እኔ አሁን እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ እንጂ ምንም እንትን የምለው ነገር የለም። እና ብዙ ነገር ተምሬያለሁ። ገባ አንዳንዴ ችግር ብዙ ቦታ ያስገባል። በራሱ አካውንት ነው የገባው ጋይስ ይጅበስ እየሰማንሽ ነው። እና አንዳንዴ ሰዎች ገባ ይገርማል። ቤተሰቦች እንግዲህ ወንድሞቻችንና እህቶቻችን እንደሰማችኋቸው ናቸው። ዛሬ ላይ አልፎ ነው የሚናገሩት። እናመሰግናለን። በዚህ ልክ በአደባባይ በግልጽ ነገሩን ብትንትን አድርጋችሁ ስላወጣችሁት እናመሰግናለን። ምክንያቱም ጊዜው ትንቢቱ የሚናገረው ስለእናንተ ነው። ምንም የተደበቀ ነገር የለም። ሁሉ ነገር ወደ ግልጥ ይመጣል። ማንም ሰው ምንም ነገር መደበቅ አይችልም ይላል። በጣም ይገርማል። የክርስቶስ ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል ያለው ለዚህ ነው። ሁሉ ነገር ወደፊት ለፊት ይወጣል። እና 3 ነጥቦችን እናንሳ። ስለ ጃኒ እናት የተናገረችው በኋላ አመጣበታለሁ። ዋና መወያ ራሳችን እሱ መሆን ስለሌለበት ነው። ጠንቋይ ቤት ያን ያክል ዓመት ትካድም ከነበረና ዛሬ ካላመነችበት እንግዲህ ሰው ሲድንም ሲገደልም አይቻለው ካለች ወይም ሲጎዳም አይቻለው ካለች የዳነው በምንድነው ታውቃላችሁ? ለጊዜው ከጠየቀው ጥያቄ ወይም ደግሞ ከተቸገረው ችግር መፍትሄ ያገኘው የሚለው ገንዘብ ሲያገኝ ጤንነቱን ሲያገኝ ነው፣ ከጊዜው ማለት ነው። ግን ያን ያክል 4 ዓመት በጠንቋይ ቤት ታገለግል የነበረች ሴት በሚዲያ ላይ ብታ ደግሞ በዚህ ልክ ሲሰድቧት እንደዚህ እንደፈለጉ ሲያወሯት እድሜዋም ትልቅ ነው እርግጠኛ ነኝ። እንደዚህ ስታወራ ላይፏን ህይወቷን እሷ ራሷ ዞር ብላ ማየት ትችላለች ወይ? ወርቅ የምትባለው ሴት አሁንች የምታወራው ማለት ነው። በዚህ አይነት ማንነቷ በዚህ አይነት ቲክቶክ ላይ ባለች ማንነቷ መቼም ቲክቶክ ላይ የምትለቃቸው ቪዲዮዎች አውቃቸዋለሁ አይቻቸዋለሁና በዚህ አይነት ማንነቷ አሁን አያስፈልግም ይሄ ነገር እኔ አላምንበትም፣ ጥሩ አይደለም፣ መጥፎ ነው፣ እግዚአብሔርን ቢከተሉ እግዚአብሔርን ቢያምኑ ጥሩ ነው ማለቷ በጣም አሪፍ ነገር ነው። አሁን ባለችበት አቋም ላይ ሆነ ግን ለራሷስ ለነፍሷስ እሷ ንስሐ ገብታለች ወይ? ያለችበት ህይወት ምን ይመስላል? ያን ሰይጣን እንደዛ ሰዎችን ሲያሰቃይ የነበረው አጋንንት ዛሬ እሷን እንዴት አድርጎ አዘምኗት እንዴት አሰልጥኗት 4 ዓመት ያገለገለችው ሰይጣን አሁን ደግሞ በሚዲያ ላይ ምን እያስወራት ነው? እንዴት አይነት ህይወት እየኖረች ነው የሚለው ነገር ለሷ የቤት ስራ ነው የሚሆነው። በዚህ ደግሞ ማልፋት እሷን ግን የተናገረችው ንግግር ውስጥ ግን ፍሬ ነገሮች አሉ። የሚዲያ ሰዎችም ሊሆን ይችላሉ ሌሎችም ሰዎች ይመጣሉ የሚለው ሐሳብ በጣም ብዙ ጠንቋዮች የሚናገሩትና ብዙ ሰዎች የሚመሰክሩት ነገር ነው። ተከታይ ለማፍራት ዘፋኞችም ቢሆኑ ሰው እንዲሸልማቸው ካሴቱ እንዲሸጥላቸው ተወዳጅ ለመሆን ዝነኛ ለመሆን ብቻ በአጠቃላይ ፌመስና ሀብታም ለመሆን ሁሉም የሰይጣንን እገዛ ይጠይቃሉ። ለዚህ ነው ቶሎ ንስሐ የማይገቡት። ለዚህ ነው ቤተክርስቲያንን ለማገልገል ወደ ቤተክርስቲያን የማይመጡት። ሲመጡም ራሱ ከርቀት ነው። ምናልባት ዘፍነው ገንዘብ ሲሰጡ ኃጢአታቸው ይቅር የተባለላቸው ይመስላቸው ይሆናል። ወደ ምንፍቅና ወደ ፕሮቴስታንት እምነትም ለመሄድ የሚያንደረድራቸውና ጌታን ተቀብያለሁ እንዲሉ የሚያደርጋቸውም አንዱ መጀመሪያ የነበራቸው ኦርቶዶክስ እያሉ የነበራቸው ህይወት ይሄ ስለነበረ ነው እንጂ ኦርቶዶክስ እያሉ ለመጾም፣ ለመጸለይ፣ ለመስገድ፣ ለማስቀደስ፣ ለመጠመቅ፣ ለመማር አይደለም ህይወታቸው ዝግጁ የነበረው። ለዚህማ ቦታ ኦርቶዶክስ እያለ አንድ አርቲስት በተለይ ዘፋኝ ማለት ነው በፍጹም ለቤተ ክርስቲያን ዝግጁ አይደለም። በአሁኑ ሰዓት ዘፋኝ ብቻ አይደለም ቲክቶከርም ጭምር ማለት ነው።
ለቤተ ክርስቲያን ዝግጁ አይደሉም። ኢቭን ከቲክቶከር ሴቶች ውስጥ በግልጽ ማቃት እንዲህ ነች ብዬ መናገር ማልችላት ታቋታላችሁ። ፌመስ ናት። እህታችንን አይደለም እያልኩ ያለሁት ሌላ እዚህ ካሉት ውስጥ ሌላ ነች እና ሲኤምሲ ሚካኤልን ለማሰራት ማስታወቂያ ልቀቂልን እንደዚህ የአዳር የገንዘብ ማሰባሰቢያ ፕሮግራም አለን ብለን ስንላት ይሄን ያክል ብር ይከፈለኝ ካልሆነ ግን አልቀበልም ነው ያለችው። ኧረ እባክሽ ለበረከት ነው እኛ ራሳችን ብር አንቀበልም ስንላት ነው ያለችው። አልሰማችሁም ያለችው። ግን ይሄን በተናገረች በሳምንቱም ስልክ የጠፋ ብላ ቲክቶክ ላይ እሪ ስትል ነበረ። ወይኔ ሌባ ስልኬን ወሰደው ወይኔ ምናምን ብላ ከዛ ስታብድ ነበረ ማለት ነው። መስከረም ወር ላይ ምናምን አካባቢ ላይ እና በዚህ አይነት እግዚአብሔርን ለማገልገልም አይደለም መታው ራሳቸው ሊያገለግሉ እግዚአብሔር ለማገልገልም ፈቃደኛ አይሆኑም። አይፈቅድላቸውም። ውስጣቸው መታይታው ላይ ነው። ውስጡ ማንነታቸው ላይ ስታዩት ግን ነው የሚለው ጥቅም እና እዚህ ጋር የሚናገሩት ነገር ለነዚህ ለወንዶቹ ብርቅ ነው። ወንዶቹ ጠንቋይ ቤት ሄዳ በመካደሟ መተት ምናምን የሚባለው ነገር ስለማያምኑበት የሚጠይቋት ጥያቄ እንትን ነው፣ እንደ ብርቅ ነው የሚጠይቋት። ይሄ ነገር ታምኝበታለሽ? እውነት ነው ይሰራል ምናምን ይሏታል። አዎ ስትላቸው ይላሉ። አልሰማችሁ ሲናገሩ? ያ ምንድን ነው? በጣም የራቁ ናቸው። ኦርቶዶክስ ሆነው ግን ከኦርቶዶክስ የራቁ ናቸው። በእንትናቸው ይሄ ማርያምን በመውደድ ምናምን ቤተክርስቲያን መጥተው በመሳለም ሳይሆን በትምህርት በእውቀት በጣም የራቁ። በዚህ ነገር ራሱ አያምኑበትም ራሱ። እሷ ግን በትክክል ሲሰራ ይቻለሁ፣ እኔም አሁን ሰው ማገዝ እችላለሁ፣ ይሄን ጥንቆላ ጠንቁዬ ራሱ እኔ ሰው ላግዝ እችላለሁ፣ አቅሙ አለኝ እያለች ነው አሁን ራሱ። አንቺ ያልኳት እንጂ ትልቅ ሰው ልትሆን ትችላለች። እና ጂጂ የምትባል ሴት በመተት አርጋ እንዲያርጋ እንደዚህ ልታረገው ነበር ይሄን ልጅ ተባለ። የትኛዋ ጂጂ እንደሆነች እንግዲህ እናንተ ናችሁ የምታውቁት። እኔም እዚህ ጋር ግልጽ የሆነ ነገር የለም። መንፈስ በጣም ረቂቅ እየሆነ የመጣው ሰዎች ስለወደዱትና ስለፈለጉትም ጭምር ነው። እሺ ረቂቅ ስላችሁ ምን ማለት ነው? እያገዙት ስለሆነ በጋሃድ ተገለጠም አልተገለጠም ችግር የለውም። ተገለጡ ባይላቸውም እነሱ አይ እኛ መገለጥ እንፈልጋለን፣ እንዲያውም ሰይጣን ረጅም ቀሚስ ወዳሉ ቢል አይ ይሄን የሚሻለው ብሎ ሁሉ ሰይጣንን ሳያስተምሩት ይቀራሉ አንዳንዶቹ። እና እኔ የምፈልገው እንድትሸፋፈኑ ነው፣ ማንም እንዳያችሁ አልፈልግም፣ ተሸፋፈኑልኝ ቢል ኖ እንገለጣለን ብለው ከሰይጣን በላይ ግራጁዌት የሚያደርጉ እህቶች እንደሚሆኑ ተስፋ ማድረገው አንዳንዶቹ ካላቸው ጸባይ አንጻር። እና የተናገረችው ንግግር ያስኬዳል። አሁን ወደ ጃኒ ስንመጣ ጃኒ የሚለው ስም ተጠቀምን እንጂ የሆነች ልጅ ብለን ልንል እንችላለን። ምናልባትም ቆርጬ ስሟን አውጥቼ ስለማን እየተወራ እንደሆነ ሳልናገር ማድረግ ይችል ነበር። ግን ኦልሬዲ ሚዲያ ላይ የወጣ ቲክቶክ ላይ የወጣ አደባባይ ላይ የወጣ ነገር ስለሆነ እንማማርበት ብዬ ያመጣሁት። ራሷ መልስ እስክትሰጥ ድረስ ጃኒ ኖ ስትል እኔ ቪዲዮን አውርጅላታለሁ። ኖ ይሄ ውሸት ነው እንዲህ ነገር የለም ስትል እኔ ቪዲዮን አውርጅላታለሁ። ችግር የለውም። ምክንያቱም እኛ የምንፈልገው የእህታችንን መልስ ነው። ሲናገሩ የሁሉ ዝም ብላለች ማለት ነው። እና እስቲ የተናገረችውን ነገር ሰምተን እንመለስ። ስለ ጃኒ የተናገረችውን ሰምተን እንመለስ። የትኛው ቪዲዮ ነበር መጀመሪያ ወጣው? ይሄኛው መሰለኝ። የጃኒ እናት ባላውላ ናቸው። ይሄንን የሚያቅሰው አለ የለም? ጃኒ ማለት ነው። ጃኒ ሚዲያ ላይ ያለችው ባላውላ ማለት ለምን እንዳለች ግን ምናልባት የጉርብትና ጸብ ሊሆን ይችላል፣ ወይ የሆነ የሚታወቁት ነገር ሊኖር ይችላል፣ አይታወቅም። ለምን እንደዚህ ብላ ጃኒ ላይ ትኩረት እንዳደረገችና እናትየዋ ላይ ትኩረት እንዳደረገች ብናውቅ ደስ ይላል። ጸብ ካላቸው የግል ጸብ ካላቸው በእውነት ቪዲዮቹን እኛም ማውረድ አለብን። ግን በትክክል የሚጠነቁሉ ከሆነ የሚካድሙ ምናምን ከሆነ ግን ህዝብ እያበላሹ ስለሆነ ይሄን ነገር መልስ ቢሰጥበት ጥሩ ነው ብለን እናስባለን። ይጠነቁሉላታል ብለሽ ታስቢያለሽ ወይ ብሎ ጠይቀዋታል። ስሙ እስቲ ያመልካሉ። ጠንቋይ ናት እናቷ። ጠንቋይ እናንተ የምትሉት ምን አይነት ነው? እኔ ባላዋቂ ሲባል ነው የምሰማውና ባላዋቂ ማለት ጠንቋይ ነው። ይሄን አረግልሃለሁ። ጠንቋይ ልበልልህ። እሺ አሁን ጠንቋይ ሲባል አንድ ነገር ወርቄ የጃኒ እናት አሁን ጠንቋይ ናት። እንግዲህ ጠይቃቸው ነው። አንቺ እኮ ነሽ የጀመርሽው። እውነቱን ተናገሪ፣ ምን ችግር አለው? ጀምረሽ ማለት በደንብ ያቸውና ከዛ ካልሆኑ እኔ እቀጣለሁ። አዎ ባላውላ ናቸው፣ ግን ቁጭ ብሎ አይፈርዱም። ያው ለልጃቸው ሊሰሩ ይችላሉ።
አዶናይ ተበላ። እውነት አዶናይ ተበላ። አዶናይ ተጠውቆ አንተ ግን ይሄ ነገር ሆዴን ይሰራል። ግን እውነት ነው። ይሄን ነው እኔ አሁን ስለ ጃኒ እናትና ስለ ጃኒ አይደለም ወንዶቹ ስሟቸው የሚናገሩትን ነገር ይሄ ነገር እውነት ግን ይሰራል ማለት ነው። ግን ገና ምንም ያልገባቸው ስለ መንፈስ ስለ ሰይጣን ምንም የሉበትም። በቃ ዝም ብሎ የሚኖሩት መብላት፣ መጠጣት፣ መደሰት በቃ የዋህ ሆኖ ዝም ብሎ ልብ ንጹህ አድርጎ ምናምን በቃ ነፃ ከእውቀት ነፃ ከእምነት ነፃ ሆኖ ዝም ብሎ የሚኖሩ ወጣቶች አሉ። ታውቃላችሁ? ከጃኒና ከእናቷ ይልቅ እኔ ሞር የሳበኝ የወንዶቹ ነው። እንዴት እየተሸወዱ እንዴት እየተበሉ እንደሆነ ማለት ነው። ይሄ ነገር እውነት ይሰራል አሉ እና እኛ ስለ አዶናይን ቀርበው አዶናይ ተበላ ምናምን ይሄ የቲክቶክ ወሬ ነው። እነሱ እንደፈለጉ ያወሩ። እውነትም ከሆነ እውነትም ተበላ ነው፣ ሐሰትም ከሆነ በዛው ሐሰት ሆኖ ይለፍ፣ አያርግበት። እሷ ጃኒ ላይ የሚወራ ወሬ አይሆንባት። እናትዬ ከሆኑ አባላው ላይ ከሆኑ ንስሐ ይግቡ። ምናልባትም እግዚአብሔር ይሆናል ይሄን በአደባባይ እንዲወጣ ያደረገባቸው። እኚህ እናት በድብቅ ሲያመልኩት የነበረው መንፈስ በአንዲት ሴት ምክንያት በአደባባይ ወጡ፣ ተዋረዱ የሚለው ውስጥ ምናልባት ባልገባም መብቴ ነው ሊሉ ይችላሉ። አንድ ቀን ወጥተው ምን አገባችሁ ሊሉ ይችላሉ። ግን እንደ አንድ ኦርቶዶክስ እንደ አንድ መንፈሳዊ ሰው ግን ይሄ ውርደት ነው። ውርደት ነው ስላችሁ ሰይጣን ማምለካቸው አይደለም። በአደባባይ እንደዚህ ሲል ነገር ደስ አይልም። ለልጅቷ ሞራል በጣም ነው የሚደብረው። ምናልባት ከእናቷ ጋር ፓርቲስፔት አድርጋ ተሳትፋ አብራ ቡና ፍልታ ከአድማ ምናምን ከሆነ ወደ ቲክቶክ የምትወጣው በጣም ከባድ ነው። ለምን ከቪው ከፎሎወሮች አንጻር ምናምን ስታዩት ይደረጋል ተብሎ የሚባለው ነገር እውነት እንዲሆን ሊያስብል ይችላል። ግን እኚህ እናት ወደ ሚዲያ እንዲወጡ እንደዚህ ስማቸው እንዲነሳ ምክንያት የሆነው እግዚአብሔር ሊሆን ይችላል። አንገታቸውን ለብተው ንስሐ እንዲገቡ በቃኝ እንዴ ምን ነው በዚህ እድሜ ምናምን ብለው ወደ እግዚአብሔር እንዲመለሱ ምክንያት ይሆናል ብዬ አስባለሁ። ይሄ ቫይራል የወጣው አንዳንዴ ቫይራል ለፎሎወርነት ብቻ ሳይሆን ፎሎወርን ለማጣትም ሊሆን ይችላል። ለመደበቅም ቫይራል መውጣት አለ። ውርደትም ቫይራል ይወጣል። የሆነ ክብር ብቻ አይደለም። ልታይ ስትሉ አንዳንድ ቀን ደግሞ ልደበቅ እንድትሉ የሚያደርግ ነገር ሊመጣ ይችላል እና ተመሳሳይ ወፎች በአየር ላይ አንድ ላይ ይበራሉ የሚባል ነገር አለና መበላላት እርስ በርስ በመናፍስት መነካከስና መበላላት ያለ ነው በሚዲያ ላይ። ግን በእርግጥ ሴትዮዋ እቺ የምትናገረው ወርቅ የምትባለው ከኚህ ሴትዮ ጋር ምንም ጉዳይ ከሌላትና የሚያወሩት ስለምታውቃቸው ብቻ ከሆነ ጉዳዩን በአደባባይ ላይ እንደወጣ እናወራለን። ደግሜ ነው የምናገረው። ግን ወጣቶቹ ወንዶቹ እየተበሉ እንደሆነ የማያውቁም፣ መበላታቸውን የማያውቁም፣ ከዛ መንፈስ መኖሩን የማያውቁም። ስሟቸው ይኸውልህ ጆከር፣ የምትፈልገው ነገር እርግጠኛ ለመሆን ከፈለግ እኔን አናግረኝና አንተን ለማሳየት ብቻ ማለት ነው። ይሰራል፣ መስራት ይሰራል። የጠንቋይ ተባባል ከፈለክ በውስጥ በኩል በግል አናግረኝና እንዴት እንደሚሰራ ላሳይ። ልጠነቁልለት ነው ማለት ነው ወይ ነገር ልታረግለት ነው ማለት ነው። 4 ዓመት ከሰላ አቀጣጣይና ቡና ፍይ ነበርሽ። ባላውሊያ ናት አለሽ። ባላውሊያ ማለት ያው ጠንቋይ ማለት እኮ ነው። ጠንቋይ ነች ማለት እኮ ባጭሩ። ቁጭ ብላ ለሌሎቹ ላትፈርድ ትችላለች፣ ግን ለራሷና ለራሷ ልጅ መስራት ትችላለች። በዛ ስለት ከተወለደች እያንዳንዱን ነገር ታደርጋለች። በቃ እንግዲህ አያችሁ፣ በዛ ስለት ትምህርቷን አቋርጣ ነው አይደል? እሷ ልጅ ትምህርቷን ያቋረጠችው ጃኒ። ከዛ አንጻር ምናልባት ሜቢ ለምን ትምህርቷን እንዳቋረጠች ማን ብናውቅ ጥሩ ነበረ። ሜቢ እንግዲህ ምናልባት የተጎዳ ላይፍ ይኖራት ይሆናል። ባክግራውንዷን ታሪኳ ምናምን ብታወራ ነጠላ ለብሳ መታ መንፈሳዊ ብትሆንና ጃኒ ከዚህ በኋላ መንፈሳዊ ሆና መታ ታሪኳን ብትናገር ብዙ ጉድ እንደምንሰማ ታውቃላችሁ። ለምን ከባላውሊያ ቤትና ከቃልቻ ከእንደዚህ ከሚያመልኩ አቴቴ ጨሌ ከራማ ምናምን ካለበት ቤት ውስጥ የሚወጡ ሴቶች፣ ወጣቶች፣ እህቶቻችን ያሳለፉት ህይወት በጣም ከባድ ህይወት ነው። ነገ እንጠብቃለን። ጃኒ ትክክለኛ ህይወቷ ማለት ትክክለኛ ስሟ ማን ነው? እዚህ ጽፈውት ነበር ትክክለኛ ስሟ እና ከዛ አንጻር የሆነ የምትነግረን ነገር እንደሚኖር ተስፋ አደርጋለሁ። ሜቢ እናቷ በህይወት እያሉ ላታረገው ትችላለች። ከተስማሙ ሁለቱም ንስሐ ከገቡና ወደ እግዚአብሔር ከተመለሱ መቁረብ፣ መጠመቅ ይሄኛ የምናስተምረው ትምህርት በደንብ የሚያዳምጡ ከሆኑ እኚህ እናት ይሄን እርግፍ አድርገው የሚተዉ ከሆነ ምናምን ከመጡ አንድ ቀን እንጠብቃለን። ግን አስቡት፣ በዛ ቤተሰብ በዛ መንፈስ ስለት ከተወለደች አለች ወርቅ የምትባለው ሴት ይቻውን የተናገረችው ስመኝ ነው። አዎ ልክ ነው፣ ስመኝ ገብሩ በዚህ መንፈስ ውስጥ ከተወለደች
እና ስለተሆነ ከተሰጠች ግዴታ ነው የምታደርገው አለች። አያችሁ ሳትወድ በግዷ ታደርጋለች። ጭራሽ እንዳልተማረች ነው እንግዲህ እየሰማን ያለ ነው ትምህርት የቅዱስ ገብርኤል ኦኬ በቃ ተተርፍ ይሆናል የቅዱስ ገብርኤል የስለት ልጅ ነኝ። ስለዚህ እሱ ይሄ እንግዲህ እሷ የምታወራው ነው። እህታችን ደግሞ እንትን ማነች ስሟ ወርቄ የምታወራው ደግሞ ምንድነው ለመንፈሱ የተሰጠች ከሆነች ደግሞ አይቀርላትም። አብራ መካደም፣ አብራ ቡና ማፍላት፣ አብራ መጫጫስ፣ ሰንደል መሰካት ምናምን አይቀር ነው እያሉት እና አንዳንድ ጊዜ እንደዚህ ቫይራል ሲወጣ ለማስተባበል ቪዲዮ ከምትሰራ ይልቅ ጃኒ ራሷ ወደ እውነታው መጣ ቁጭ ብላ በደንብ ማጥናት ይሻላታል ብዬ አስባለሁ። ለዚህ ነው ይሄ ቪዲዮ መስራት የፈለኩት። ጃኒ ለመጫን ወይም ስለሷ መጥፎ ነገር ለማውራት አይደለም። እንትና አዶናይ እንኳን የሁሉ ቪዲዮ ሲሰራ አንድ ቀን ቪዲዮ አልሰራሁበትም ምንም። ለምን ነገ በንስሐ ሕይወት ሊመጡ ይችላሉ፣ ወደ እግዚአብሔር ቃል ሊመጡ ይችላሉ፣ ሊለወጡ ይችላሉ። የመናፍስትን ሴራ አውቀው በደንብ አድርገው የሆነ ዲሰንተው ነው የሚኖሩበት ሰዓት ይኖራል ብዬ ስለማስብ ቀድሞም ብዙ ነገር ማውራቱ ጥሩ አይደለም ብዬ አስባለሁ። ራሳቸው ቢመሰክሩ ይሻላል እና የሆነ ቪዲዮ ለመስራት ከምትቸኩል ይሄን ሐሳብ ተረዱኝ። እርግጠኛ ነኝ ይሄን ነገር እንደምታስተላልፉት። የሰማችኝም ከሆነ እህታችን እናቷ ባለውሊያ ከሆኑ እውነት እያመልኩ ከሆነ እሷም እዛ ነገር የምትሳተፍ ከነበረች አይደለችም ለማለት ከምትወጣ አዎ እንኳን ነች ደግ አደረገች ከምትወጣ ሌላ ለማስተባበል ከምትወጣ እከሳለሁም ስሜን ያጠፋችሁ ለማለት ከምትወጣ ይልቅ የእውነት አንድ ሳምንት ወስዳ ቪዲዮ ምናምን መልቀቅ አቆመ ቁጭ ብላ ይሄ ነገር እንዴት ነው ለእናቷም ቤት ገዝታ ሰጣለች የተባለው አይደል መስጠታ የሆነ ጊዜ ላይ በጣም ብዙ ተወርቶ ነበር። ግን በምንም አይነት ህይወት ውስጥ ትኑር ቆም ብላ ማሰብ ብትችል ጥሩ ነው። ለምን እድሜዋ ገና ነው፣ ትንሽ ልጅ ናት፣ ገና ትዳር ይጠብቃታል። በዚህ ውበቷ በዚህ ቅልጥፍናዋ ምናምን ገና ብዙ ነገር ይጠብቃታል። የሆነ እድሜ ላይ ዝም ብላ ቁጭ ብላ ሚስት ሆና የቤት እመቤት ሆና ወልዳ ምናምን ስርዓት ይዛ የምትቀመጥበት ጊዜ እንደሚመጣ ማሰብ አለባት። የዛን ሰዓት እድሜ ገንዘብ በ20 ዓመት ልብ በ40 ዓመት ሲባል የሚቆጫትን ጊዜ ከምታሳልፍና ህዝብ ሲነግረኝ እኮ አልሰማም ብዬ ነበር ከምትል አሁን ቆም ብላ ብታስብ ጥሩ ነው ብዬ አስባለሁ። እናትየዋ በራሳቸው እድሜያቸው ስለሚያስተምራቸው እድሜና ኑሮ ይመክራል። ትምህርታችንን ገብተው እንዲያዳምጡ ብቻ እንጋብዛቸው። ጃኒን ግን መልስ ለመስጠትም ለማስተባበል ለመክሰስ ወይም ደግሞ ደግ አደረገች ለማለት ከምትወጣ ይልቅ እንደዛ እንድትል ስለምጠብቅ ነው ከምትል ይልቅ የእውነት ማሰብ ብትጀምር በቃ እስቲ እስካሁን ድረስ እንደፈለኩኛል እስቲ አሁን የእውነት ማሰብ ልጀምር። በልብስ በቀሚስ በነጠላ የአስመሳይነት ህይወት ዝም ብዬ ከምኖር ለታይታ ዝም ብዬ ፎቶ ከምለቅ የእውነት ልኑር እስቲ ብላ ትጀምር። ከዛ ሰዓት በኋላ የምናስተምረው ትምህርት በደንብ ሲገባት በተለይ የለቀቅናቸውን ገጠመኞች ወደኋላ እኔ ማስተምረው ትምህርት ገጠመኝ ምናምን ማዳመጥ ስትጀምር ጃኒ እርግጠኛ ነኝ በእውነት ነው የምላችሁ የዋህ ናት ትመለሳለች ብዬ አስባለሁ። ከሆነ ነው ካልሆነ ግን ኖርማሊ ላይፏ ይቀጥላል። እሷም እንደ አዶኒ ሰግጥ የሚለው ነገር ተከትላ ዝም ብላ ልታልፍ ትችላለች ብዬ አስባለሁ። እና ይሄን እንደ ምክር ነው የማቀርበው። ይበቃናል ስለ እህታችን። በጣም ይቅርታ ቪዲዮውን ስላቋረጥኳችሁ ተመልካቾች። አንድ መልእክት አለኝ። ምንድነው መልእክቴ? ይሄን ቻናል አለ። ይሄ ቻናል ግን የመምህር ተስፋዬ ብቻ ነው የሚለቀቅበት። እኔም ሌላ ሀሳብ መጨመር አልፈልኩም። ሌላ አዲስ ቻናል ከፍቻለሁ። ምንድነው የከፈትኩት ቻናል የሚያስረዳው የዓለማዊ ጥያቄዎች አሉ። እንደዚህ ሆኑ የሚል ጥያቄ ማለት ነው። ከዛ ደግሞ የመምህር ተስፋዬ አስተምሯል። በሚያስተምሩ መሰረት ቪዲዮዎችን ከቪዲዮዎች በማገናኘት ንጽጽር ማለት ነው። የዚህኛው ጥያቄ በመምህር ተስፋዬ ትምህርት የሚበለጽበት ቻናል ነው። ገብታችሁ ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃችኋለሁ። ሌላ ደግሞ በኮሜንት ስር ጥያቄ ጠይቁኛላችሁ። ረጅም ጽሁፍ ነው ላነበው እችላለሁ፣ ግን መልስ ልመልስላችሁ አልችልም። በመጻፍ ማለት ያቆያል። ስለዚህ ራሱ የዛው ዩቲዩብ ቻናል ላይ ሊንክ አለ። ሎጎውን ስትከፍቱት ማለት ነው ምስክር የሚል ሎጎ አለ። ስትከፍቱት ዲስክሪፕሽን አለ። ዲስክሪፕሽን ውስጥ ምስክር የሚል አለ። ምስክር ቴሌግራም ቻናል ማለት ነው። እዛ ገብታችሁ ግሩፕም አለ። ግሩፕ ላይ ገብታችሁ እኔ ጥያቄውን ባልመልስ ባልችል የመምህር ተስፋዬ ተማሪዎች ስላሉ እነሱ ይመልሱላችኋል። እኔ የምችለውን ከሆነ እኔ ላግዛችሁ ምንም ችግር የለውም። ፈቃደኛ ነኝ ማለት ነው። ገብታችሁ ቻናሌን ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። በጣም ይቅርታ ስላቋረጥኳችሁ።